አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። ሕማማት ሊቀ ካህናት በካህናት አለቆች ግቢ። እነዚህ ይሂዱ ተዋቸው። ይሁዳ ጦሩን እየመራ የመጣበት ሰዓት ጌታችን መንፈስ ግን ተዘጋጅታለች ብሎ የተናገረበት ሰዓት ነበር። የመከራው ሰዓት መድረሱን አውቆ በብርቱ ልቅሶና ሐዘን የጸለየበት፣ ደቀ መዛሙርቱንም ከእንቅልፋቸው ነቅተው እንዲጸልዩ የቀሰቀሰበት ሰዓት ነበር። ትጉና ጸልዩ እያላቸው እንቅልፍ አልጠግብ ያሉት ደቀ መዛሙርቱን ሁለት ጊዜ የቀሰቀሳቸው ጌታም መልሰው ሲተኙ የይሁዳና የወታደሮቹን መምጫ መድረስ አይቶ ከእንግዲህ ስተኙ ያላቸው ቢተኙም የማያስተኙ ጥራቶች ስለመጡባቸው ነበር። ይሁዳ ሊያስይዘው ምቹ ጊዜ ሲጠብቅ ለሁለት ቀናት ቢቆይም ጌታችንን ጊዜው እስከሚደርስና ከሞቱ በፊት የሚያደርገውን ሥራ ሁሉ ሳይፈጽም ማንም ያልያዘውም። ደቀ መዛሙርቱ ፋሲካን ወዴት እንድናሰናዳልህ ትወዳለህ ብለው በጠየቁት ጊዜ ወደ ከተማ ሄዱ፣ ማድጋ ውሃ የተሸከመ ሰውም ያገናኛቸዋል፣ እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያቸዋል ብሏቸው ነበር። በንግግሩ የሰውየውና ፋሲካ የሚደረግበትን ቦታ ስም የሸሸገው በዚያ ጆሮውን አቁሞ የሚሰማው ይሁዳ ስፍራውን ካወቀ ወደ አይሁድ ሄዶ ስለሚናገርና ወታደሮቹን ይዞ ስለሚመጣ ነበር። የሆኖ ቢሆን ኖሮ ጌታችን ታላቁን ምስጢረ ቁርባን ሳይመሰርትም በተያዘ ነበር። አሁን ግን ሰዓቱ ቀርቧልና ጌታችን ሊያዝ ፈቀደ። ይሁዳ ቀርቦ ከሳመ በኋላ ጌታችን ወታደሮቹ ወደ እርሱ ሳይመጡ በፊት ወደ እነርሱ ቀረበ። ጠላቶቹን ይወዳልና እርሱን ፍለጋ ሳይደክሙና እንቅፋት ሳይነካቸው ወደ እነርሱ ቀረበላቸው። እናንግሰው ብለው ወደ እርሱ ሲመጡ ወደ ተራራ የሸሸው ጌታ እንስቀለው ብለው ወደ እርሱ ሲመጡ ግን ሊሸሽ አልሞከረም። እንደ ነቢዩ ኤልሳዕ ሊይዙት የመጡትን ወታደሮች ዓይናቸውን አሳውሮ መንገዱ በዚህ አይደለም፣ ከተማይቱ ምቹ አይደለችም፣ የምትሽቱን ሰው አሳያችሁ ዘንድ ተከተሉ ብሎ ወደ ሌላ መንገድ ሊመራቸው የሚቻለው ቢሆንም እርሱ ግን ወደ እነርሱ ቀረበ። ከፊታቸው ቆሞም ማንን ትፈልጋላችሁ ብሎ ጠየቃቸው። ወታደሮቹ ምንም እንኳን በይሁዳ ምልክት ሰጭነት ማንነቱን የተረዱ ቢሆንም ጥያቄው ስላደናገራቸው የናዝሬቱ ኢየሱስን ብለው መለሱለት። እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ። ጥያቄ ጠይቆ መልስ ሲሰጠው ወደ ኋላ መውደቅ እንዴት ያለ ነገር ነው? የጠበቁትን መልስ ሰምተው እንዴት ሊወድቁ ይችላሉ? ነባቤ መለኮት ወንጌላዊ ዮሐንስ ከሌሎቹ ወንድሞቹ በተለየ ሁኔታ ይህንን ክስተት የጻፈልን ለምን ይሆን? እርግጥ ነው ማንም ሰው እገሌ ነህን ብለው ለምጠይቀው ጥያቄ እኔ ነኝ የሚል መልስ ሲሰጠን ወደ ኋላ ሊጥለን አይችልም። ለእነዚህ ወታደሮች ግን እኔ ነኝ ብሎ የመለሰላቸው በሲና ተራራ ሙሴ ስም ማን ነው ብሎ በጠየቀው ጊዜ እኔ ነኝ ብሎ የተናገረው ልዑል እግዚአብሔር ነው። በምድር ላይ በምንም ቋንቋ ስሙ በምልአት ሊገለጥ የማይቻለው ነቢዩ ዳዊት አንተ ግን አንተ ነህ ብሎ የዘመረለት ራሱን እኔ ነኝ ብሎ ከመግለጥ በቀር በምንም ስም ሊወሰን የማይቻለው እግዚአብሔር ራሱ ነው። ስለዚህም እኔ ነኝ ብሎ በአምላካዊ ቃሉ ሲናገር እንደ ሙሴ እንደ ዮሐንስ ያሉት ቅዱሳን በግንባራቸው ለስግደት ይደፋሉ። ማንነቱን ያልተረዱት ወታደሮችና መሰሎቻቸው ደግሞ እኔ ነኝ ሲላቸው ወደ ኋላቸው ይደፋሉ። ስለዚህ እግዚአብሔር ተነሳ፣ ጥላቶቹም ተበተኑ፣ የሚጠሉትን ከፊቱ ሸሹ እንዳለም እንደ ኤሊ ያሉት ስለ እርሱ ሥራ ሲሰሙ የኋሊት ወድቀው ሲሞቱ እንደ ሕዝቅኤል ያሉት ደግሞ በአምልኮ በግንባር የተደፋው ይላሉ። ቅዱስ ጎርጎርዮስ ዘኑሲስ በአጭር ቃል ሲያስቀምጠው ጻድቃን ወደፊታቸው ሲወድቁ ኃጥአን ወደ ኋላ ይወድቃሉና ይላል። በእውነትም በአዲስ ኪዳን መጻሕፍት እንደተረዳ ነው በስሙ የሚያምኑ ሐዋርያት አትፍሩ እኔ ነኝ ሲላቸው ልባቸው ይረጋጋል። የማያምኑ ሰዎች ግን እኔ ነኝ ሲላቸው ይወድቃሉ፣ አጋንንትም በፍርሃት ይጮኻሉ። በነቢዩ ዳዊት ክፋትን ባንተ ላይ ዘርግተዋልና የማይቻላቸውን ምክር አሰቡ፣ ወደ ኋላቸው ትመልሳቸዋለህ ተብሎ እንደተነገረም ወደ ጌታ ለመያዝ የመጡት ወታደሮች እኔ ነኝ ሲላቸው ወደ ኋላ ወደቁ። ጌታችን በአምላክነቱ ኃይል እንዲወድቁ ያደረገው እንዲጎዳቸው ሳይሆን እነርሱም ለእኛም የሚሆን መልእክትን ሊተውልን ስለፈለገ ነበር። ይህ መልእክት ጊዜው ስለደረሰ ያዙት እንጂ በሰራዊት ብዛት የተያዘ እንዳልሆነ እንዲረዱ ነው። ነፍሴን እኔ በፍቃድ ያኖራታለሁ እንጂ ከኔ ማንም አይወስዳትም በማለት እንደተናገረው ጌታችን የተያዘው የሚይዙት ሰዎች ኃይለኞች ስለሆኑ ሳይሆን አያሉ በፍቃዱ ድካምን መርጦ ነው። ስለዚህ የኋሊት እንዲወድቁ በማድረግ መለኮታዊ ኃይሉን ዳግመኛ እንዲነሱ በማድረግ ደግሞ የምሕረቱን መጠን አሳያቸው። የሚያስተውሉ ከሆኑ ለወታደሮቹ የተሰጠ የመጨረሻው ስብከት ይሄ ነበር።
ቅዱስ አውግስጢኖስ በወደቁ ጊዜ መለኮታዊ ኃይሉን ስለማስረዳቱ ሲናገር እንዲህ ይላል። እንዲፈረድበት ራሱን አሳልፎ በሰጠበት ቀን እንዲህ ካደረገ ሊፈርድ ሲመጣ ምን ያደርግ ይሆን? ሊሞት በመጣበት ጊዜ ይህን ኃይል ካሳየ ለዘላለም ሊገዛ በሚመጣ ጊዜ እንዴት ኃይልን ያሳይ ይሆን? ቅዱስ ዮሐንስ አፈወርቅም ስለዚህ ሲገልጽ ጌታችን በመስቀል ላይ መከራ ተቀብሎ ስለ ሁላችን የሞተው በፍቃዱ እንጂ በግድ ተይዞ ሞት ስለተፈረደበት አለመሆኑን ያብራራል። ቅዱስ ጳውሎስ ስለ ሰው ሁሉ ሞትን ይቀምስ ዘንድ ያለውም ይህንን ያስረዳል። ክርስቶስ ሞትን ቀመሰ ተብሎ የሚነገረው ራሱ ጌታችን ሞትን እንደ ጽዋ አድርጎ ስለተናገረ ነው። ሆኖም በጽዋ ቢመሰልም ሞትን ጠጣ በማለት ፈንታ ቀመሰ የሚለው ቃል በመጽሐፍ ተጽፏል። ይህም ቀመሰ የሚል አገላለጽ የሚቀምስ ሰው የሚፈልገውን ያህል ብቻ አስቦ እንደሚቀምስ፣ ጌታችንም ሞቱን በፍቃዱ የተቀበለው እንጂ በግድ የተጋተው አለመሆኑን የሚያሳይ ነው። ከዚህም በተጨማሪ ጌታችን ሞትን ቀምሶ ከእርሱ በኋላ በስሙ ለሚሞቱ ሰማዕታት ይህች ጽዋ ከኔ ትለፍ ብሎ ማስተላለፉን የሚያሳይ ድንቅ አገላለጽ ነው። ጌታችን ሞቱን ፈቅዶ የተቀበለው ለኛ ብሎ ነው እንጂ ክብር ይግባውና ወንጀል ኖሮበት ሊቀጣ አይደለም፣ ወይም ደግሞ በመሞቱ ክብር የሚያገኝበት ነው አይደለም። ሊቃውንት ተሰቅለ በእንቲአነ ስለኛ ተሰቀለ የሚለውን ሲተረጉሙ እንደ ወንበዴዎች ስቶ እንደ ሰማዕታት ሽቶ አይደለም ለኛ ብሎ ተሰቀለ ይላሉ። በወታደሮቹ መውደቅ ይህንን ካስተማረ በኋላ ወታደሮቹ ከወደቁበት ሲነሱ ለሁለተኛ ጊዜ ማንን ትፈልጋላችሁ ብሎ ጠየቃቸው። እነሱም የናዝሬቱን ኢየሱስን ብለው መለሱ። ደግሞ እኔ ነኝ ሲላቸው ግን በመጀመሪያው ኃይሉና በፍቃዱ መያዙን ገልጧልና ወደ ኋላ አልወደቁም። ደግመው ቢወርቁ ኑሮ ምናልባትም ከዚያ በኋላ ቢጠይቃቸውም ላይመልሱና የመጡበትን ትተው ሊሄዱ በቻሉም ነበር። ጌታችን ከመያዙ በፊት ለወታደሮቹ አንድ ነገር አሳሰባቸው። የሚይዙት ኃይል ስለሌለው ሳይሆን ፈቅዶ መሆኑን ካስረዳ በኋላ ልትይዙኝ ከሆነ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሄዱ ተዋቸው አለ። ወደ መከራ እየሄደ ስለ ተማሪዎቹ የሚያስብ መምህር፣ ወደ መታረድ እየሄደ ስለ በጎቹ የሚጨነቅ መልካሙ እረኛ ክርስቶስ እኔን ያዙኝና እነዚህ ይሄዱ ተዋቸው ብሎ ነፍሱን ስለ በጎቹ አሳልፎ ሰጠ። የደቀ መዛሙርቱን አቅማቸው ያውቃልና ከሚቻላቸው በላይ ተፈትነው እንዳይጠፉ ባልጸና እምነታቸው በመከራ እንዳይወድቁ ያስባልና በአንዲት ገረድ ፊት የሚክዱት ሐዋርያት በወታደር ፊት እንዲጋፈጡ አላሰናበታቸውም። ይሄዱ ተዋቸው አለ። ሊቃውንት እንዳስተዋሉት ጌታችን እነዚህን አለ እንጂ ደቀ መዛሙርቴን ተዋቸው ይሄዱ አላለም። ደቀ መዛሙርቱ መሆናቸውን ቢገልጽ በንግግሩ አደጋ ላይ እንዳይጥላቸው ሳሳላቸው። በሊቀ ካህናቱ ፊትም ቀርቦ ሲመረመር በምርመራ ሂደት የተባባሪዎችን ስም አውጣ መባል የተለመደ ነውና ስለ ደቀ መዛሙርቱ ተጠይቆ ነበር። ጌታችን ግርፋትና በጥፊ መመታቱን በትዕግስት ተቀበለ እንጂ የበጎችን ስም ለተኩላ አልተናገረም። አስቀድሞ ሲጸልይ ከእነርሱ ጋር በዓለም ሳለው የሰጠኝን በስምህን የጠብቃቸው ነበር፣ ጠበቅኳቸው፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም ብሎ እንደተናገረው አስቦ ሸምቆ በፍቃዱ ከካደው ከይሁዳ በቀር በማይችሉት መከራ ተፈትነው ይወድቁ ዘንድ ደቀ መዛሙርቱን አልተዋቸውም። እነዚህን ይሂዱ ተዋቸው የሚለው ቃል ምንኛ ድንቅ ነው! ጌታችን እርሱ ታስሮ ነፃ ያወጣው ደቀ መዛሙርቱን ብቻ ሳይሆን ሁላችንንም ነው። ታስሮ ያስፈታን በነፃነት እንድንሄድ ያደረገን ሁላችንንም ነው። ቅዱስ ስምዖን አምዳዊ አንተም መልሰ እነዚህን ተዋቸው ይሄዱ እኔን ያዙኝ ብለ ስለ ደቀ መዛሙርትና ስለሚያምኑብህ ሕዝብ ሁሉ ነፍስን ለሞት ሰጠ። ወአንተሂ ትቤሎሙ ኅሪጎሙ ለለ ይሁሩ ወሐዙኒ ሊተ ወመጣው ከለ ነፍስ ከለሞት ህየንተ አርዳይከ ወህየንተ ኩሎሙ ምእመናኒከ ሲል አብራርቶታል። ግብረ ሕማማት ዘዓርብ ሌሊት ክፍል 2። ከዚህ በኋላ ወታደሮቹ ጌታችንን ያዙት። ከ14ቱ ሕማማተ መስቀል አንዱ ሆኖ የሚቆጠረው የጌታ መያዝ ተዞት በመንፈሳዊ መነጽር ሲታይ እጅግ ጥልቅ ነው። ዓለምን በእጆቹ መዳፍ የያዘው አምላክ እንደ ሌባ በወታደሮች መያዙ እጅግ ለመስማት የሚከብድ ነው። ቅዳሴያችን እንዲህ ይላል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ተብሎ በነቢዩ ኢሳይያስ የተነገረለት የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ታስሮ ሲጎተት አንዳችም ተቃውሞ አላሳየም። እኛን ከኃጢአት ማሰሪያ ሊፈታ በፍቃዱ ታሰረም። ድውይ የሚፈውስበትን ጎባጣ የሚያቀናበት እጁን አሰሩት። ለዚህ ለማይነገር ምስጢር አንክሮ ማድነቅ ይገባል። ፈራጅ እርሱን ፈረዱበት፣ ከኃጢአት ማሰሪያ የሚፈታ እርሱን አሰሩት። ዓለምን የያዘ እርሱን ያዙት። የአዲስ ኪዳን ሊቀ ካህናት ክርስቶስ በወታደሮች ሰንሰለት ተይዞ ወደ ኦሪት ሊቃነ ካህናት ግቢ በጨለማ ተወሰደም።
የዮና ልጅ ስምዖን ጴጥሮስ ለጥያቄም ለመልስም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታ ያለውን ፍቅር የሚገልጠው በስሜታዊነትም ጭምር ስለነበረ የጴጥሮስን ታሪክ የሚያውቅ ሁሉ በርህራሄ ፈገግታ ያስታውሰዋል። በእውነት እንደ ጴጥሮስ ያለ የዋህ ሰው ማን አለ? በእግዚአብሔር መንፈስ ተቃይቶ አንተ የሕያው እግዚአብሔር ልጅ ነህ ብሎ ስለ ክርስቶስ መስክሮ አንተ አለት ነህ ተብሎ በተመሰገነበት ቅጽበት ወዲያው የሰይጣን አንደበት ሆኖ ሂድ አንተ ሰይጣን ተብሎ የተገሰጸ ከየዋሁ ጴጥሮስ በቀር ማን አለ? ጌታ ሆይ የኔን እግር ለዘላለም አታጥብም ብሎ በማለና በተገዘተበት ቅጽበት ጌታ ሆይ መላ ሰውነቴን እጠበኝ ብሎ የለመነ ከምስኪኑ ጴጥሮስ ሌላ ማን አለ? ከጌታው ጋር በባህር ላይ ለመሄድ በእምነት ለምኖ በባህር ላይ የተራመደ በዚያቸው ቅጽበት ደግሞ ሊሰጥም ጀምሮ ጌታ ሆይ አድነኝ ብሎ የጮኸ ከጴጥሮስ ሌላ ማን አለ? በችኮላና በጉጉት ለሚያነሳቸው ጥያቄዎቹ እግዚአብሔር ወልድ በኢየሱስ ክርስቶስ ከመገሰጽ አልፎ እግዚአብሔር አብም ከደመና ሆኖ ስለ ጥያቄው የገሰጸው ሰው ከጴጥሮስ በቀር ማን አለ? ቅዱስ ጴጥሮስ ለጌታ ከነበረው ጽኑ ፍቅርና የክርስቶስ ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳቱ የተነሳ ጌታችን እንደሚሞት በተናገረበት ስፍራ ሁሉ ዋነኛ ተከላካይ ሆኖ እናገኘዋለን። ጌታችን እንደሚሰቀል በተናገረ ጊዜም አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ሊገስጸው ጀመረ ይላል። በሳምንቱም በታቦር ተራራ ላይ ለመኖር በዚህ መሆን ለኛ መልካም ነው ብሎ ሐሳብ ያቀረበው በዚህ ተራራ ከኖርን የጌታ መሞት ይቀራል ከሚል የዋህነት የተሞላ ምኞት ነበር። የጴጥሮስ የዋህ ምኞት እውን ቢሆን ኖሮ ግን ተጎጂዎቹ ሁላችንም ነበርን። አባ ጊዮርጊስ ለጴጥሮስ እንዲህ ይለዋል፣ ጴጥሮስ ሆይ በዚህ መኖር ለኛ መልካም ነው አልክን? ላንተስ በፊቱ ብርሃን እየተደሰትክ በዚያ ብትኖር ይሻል ነበር። እናንተ በዚያ ኑራችሁ ፊቱን እያያችሁ ቢሆን ኖሮ ግን እኛ ባልዳን ነበር። ምክንያቱም ከዚያ ተራራው ወርዶ ልታዩት የወደዳችሁትን ፊቱን በጥፊ ካልተመታ በስተቀር ልንድን አንችልም ይላል መጽሐፈ ምስጢር ምዕራፍ 30። ቅዱስ ጴጥሮስ ጌታችን እንዳይሞት የነበረው ቁርጠኝነት ጌታችን እስከተያዘባት ሐሙስ ምሽት ድረስ የተቀጠለ ነበር። ለጌታ ካለው ጽኑ ፍቅር የተነሳም ጌታችንን ሊይዙ ከመጡት ወታደሮች ጋር ለመዋጋት ሰይፍ ይዞም ነበር። እርግጥ ነው ጌታችን ሰይፍን ያዙ ብሎ ነግሯቸው ነበር። ሁለት ሰይፍ እንዳላቸው ሲነግሩትም ይበቃል ብሏቸው ነበር። ጌታችን ይበቃል ያለው ግን ሰይፉን ሳይሆን ንግግራቸውን ነበር። ለውጊያ ሰይፍ ሁለት ሊበቃ አይችልም። ጌታም ጎኑን በጦር ሊወጋ እንጂ ሰዎችን ሊዋጋ ሰው የሆነ አምላክ አይደለም። ሊቃውንት እንዳብራሩት ያዙ የተባሉት ሰይፍ ደግሞ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ የሚወጋውን የመንፈስ ሰይፍ ሲሆን እርሱም 3 ዓመት ያስተማራቸውን የመከራ ቀን ስንቅ የሚሆን የእግዚአብሔር ቃልን ነበር። ጴጥሮስና ጓደኞቹ ግን ቅዱስ ኤፍሬም እንዳለው ቃሉ ሰይፍ የሆነውን አምላክ ለማስጣል ሰይፍ ያዙ። ወታደሮቹ ሊይዙ ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ እንምታቸውን ብለው ጠየቁ። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ጆሮውን ቆረጠው። ሊቃውንት እንደሚሉት ጴጥሮስ አንገቱን መጥቶ ሊጥለው የሰደደ ቢሆንም ልምድ ስለሌለው ጆሮውን አገኘው። እዚህ ላይ ጴጥሮስ ሁለት ሰይፍ ይዞ ከጭፍራ ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለው ፍቅር ነገሩን እንዳያስብበት እንዳደረገው ያሳያል። አሳ ከማጥመድ ውጪ በጦር ሜዳ ውሎ የሚያውቅ ቢሆንም ለጌታ ያለው ፍቅር ሰውን መግደል ሙዝ እንደመናት ከሚቀላቸው ወታደሮች ጋር ውጊያ እንዲያስነሳ አደረገው። በ58 ዓመቱ ከዚህ በፊት ተጠቅሙበት የማያውቀውን ሰይፍ ይዞ ከወጣቶቹ ስልጡን ወታደሮች ጋር ለነፍሱ ሳይሳሳ ለመዋጋት መነሳቱ የፍቅር እንጂ ምን ሊባል ይችላል? ጴጥሮስ ያደረገው ነገር ብዙ መዘዝ የሚያስከትል ነበር። ተሳክቶለት አንገቱን አግኝቶ ቢገለው ኖሮ የክርስቶስ ተሰቅሎ መሞት ደም ለመመለስ የተደረገ ትክክለኛ ፍርድ ወይም ምርት ተደርጎ ይታይ ነበር። ጆሮውን መቁረጡ በራሱ በሮም መንግስታት ለመቅደስ ጠባቂነት የተመደበን ወታደር በመምታትና ሊታሰር የተፈለገውን ተከሳሽ ለማስለቀቅ መሞከሩ ዕድሜ ልክ የማይወጣው ጣጣ ውስጥ የሚከተው ነበር። ጌታችን የሊቀ ካህናቱን ባሪያ ጆሮ ወዲያው በመፈወሱ ያዳነው ወታደሩን ብቻ አልነበርም። በዚህ ጦስ ብዙ ችግር ይከተልበት የነበረውን ጴጥሮስን ጭምር ነው። የወታደሩ ጆሮ የተፈወሰ ቢሆንም እንኳን ጴጥሮስ የወታደሩን ዘመዶች ባየ ቁጥር ይደነግጥ ነበር። የሮም ወታደርን ተዋግቶ ጆሮ መቁረጡ ጌታ ሞቶ ከተነሳ በኋላም ቢሆን ጴጥሮስ የሮም ግዛት በሆኑ ሀገሮች ለሚያደርጉ አገልግሎት ብዙ ችግር ሊፈጥርበት ይችላል። ለዚህም ነው ጆሮ ስለመቁረጡ ታሪክ 3 ወንጌላውያን ማቴዎስ፣ ማርቆስና ሉቃስ ሲጽፉ የቆራጩንም ሆነ የተቆራጩን ስም ሳይጠቅሱ ጽፈዋል። ቅዱስ ጴጥሮስ ሰማዕት ሆኖ ከሞተ በኋላ ወንጌሉን የጻፈው ቅዱስ ዮሐንስ ግን ቆራጩ ጴጥሮስ ተቆራጩ ማርቆስ እንደሚባሉ በግልጽ ጽፏል። ይህ የሆነውም 3 ወንጌላውያን በጻፉበት ጊዜ ጴጥሮስ ገና በሕይወት ስለነበረ ነው።
ጉዳዩን በግልጽ ቢጽፉ ኖሮ ጴጥሮስ ሮማዊን ወታደር መዋጋቱን የሚያሳይ የጽሑፍ ማስረጃ ተገኘ ተብሎ ክርስቲያኖችን በምን እናሰቃይ ላሉት ሮማውያን ሰርግና ምላሽ ይሆንላቸው ነበርም። የማልኮስ ጆሮ። ማልኮስ የሊቀ ካህናቱን ግቢ ከሚጠብቁና ከቤተ መቅደስ ጋር የተያዘ የጸጥታ ሥራ ከሚሰሩ ባሪያዎች አንዱ ነው። ለኦሪት ሊቀ ካህናት ባሪያ የሆነው ይህ ሰው ሐሙስ ማታ የአዲስ ኪዳኑ ሊቀ ካህናት ክርስቶስ አስሮ የማምጣት ግዳጅ ተሰጥቶት በጨለማ ከሰራዊት ጋር መጣ። የወታደር አፍታም ባልቆየው ብዙ ተሳታፊ ባልነበረውና ሳይጀምር በቆመው ውጊያ ላይ ጆሮውን ያጣ ብቸኛው ቁስለኛ ሆነ። የሚሰማ ጆሮ ያለው ይስማ የምትል ወንጌልን እንዲያስተምር ለ3 ዓመት የሰለጠነው ሰባኪው ጴጥሮስ የዚህን ወታደር የሚሰማ ጆሮ ቆርጦ ጣለበት። እንደ ጠፍርና እንደ ጠጉር ተቆርጦ ሊበቅል የማይችል ጆሮውን ቆርጦ ሲጥለው ሲጠሩት አቤት ማለት የሚጠይቀውን የሊቀ ካህናት ግቢ ሥራውንም አደጋ ላይ ጣለበት። ከመስማት አቅሙ ማነስ በተጨማሪ የባሪያ ጆሮ መቆረጡ በሚመለከቱት ሕግ አዋቂ አይሁድ ዘንድ ሁሉ ሌላ ትርጉም የሚሰጥ ጠባሳ ይሆንበታል። በኦሪት ሕግ መሠረት አንድ ባሪያ ለ6 ዓመታት ከተገዛ በኋላ ለ7ኛው ዓመት ነፃ እንዲወጣ መብት ነበረው። የባሪያ ነፃ መውጫው ጊዜ ደርሶ ነፃ ላውጣህ ብሎ ጌታው ሊያሰናብተው በተነሳ ጊዜ የጌታዬ ቤት ኑሮ ተስማምቶኛል፣ ነፃ መውጣት አልፈልግም ብሎ በባርነቱ መቀጠል ከፈለገ ጆሮውን ተርትሮ ወይም በስቶ የዘላለም ባሪያው እንዲያደርገው ሕጉ ያዘዝ ነበር። በዚህ መሠረት ማልኮስ በሕግ አዋቂዎች ዘንድ ጆሮውን ተቆርጦ ቢታይ የሚያስተላልፈው መልእክት ባርነት ይሻለኛል እንዳለ ሆኖ ነው። ጌታችን የዚህን ባሪያ ጆሮ ወዲያው ቢፈውስለትም የዚህ ባሪያ ጆሮ መቆረጥ ታሪክ የሰው ልጅ የባርነት ዘመን የነበረው 6ኛው ሺህ ሲፈጸም ነፃ ሊያወጣቸው የመጣውን ጌታ አንሰማም ብለው የባርነትን ሕይወት ለመኖር ለመረጡ አይሁድ ምጸታዊ ተግሣጽ የሚሆን ክስተት ነበርም። 3 ወንጌላውያን የጆሮውን መቆረጥ ብቻ ሲጽፉ፣ ሐኪሙ ሉቃስ ግን በሕክምናው ጥበብ ጨርሶ የማይታሰበውን ድንቅ ሥራ አይቶ ሳያልፍ ጆሮውን በመዳሰስ ብቻ ፈወሰው ብሎ ጽፎልናል። ሰውን እንደ ሸክላ ሰሪ ካፈር የፈጠረው እግዚአብሔር ወልድ የዕውሩን ዓይን ከጭቃ ለውሶ ታጠብና እያለው ሁሉን ቻይ ክርስቶስ የሸክላው ጆሮ በድንገት ቢቆረጥ በአምላካዊ እጁ ዳግመኛ ጆሮ ሰጠው። እዚህ ላይ ያለው ሌላ ድንቅ ነገር በወንጌሉ ላይ ጌታ የወደቀውን የማልኮስ ጆሮ በጨለማ በጌቴሴማኒ አትክልት ስፍራ መሬት ላይ ፈልጎ አነሳ የሚል ነገር አለመጻፉ ነው። ኦርቶዶክሳውያን አበው እንዳስተዋሉት ጌታ ለዚህ ወታደር በታምራት ሌላ አዲስ ጆሮ ሰጠው እንጂ የተቆረጠውን ጆሮ አንስቶ አልገጠመለትም። ለነገሩ ምን ያደርግለታል? በሊቀ ካህናቱ ግቢ ስንት የደባና የተንኮል ወሬ ሲሰማበት የኖረበት የቆሸሸ ጆሮ ምን ያደርግለታል? በአምላክ እጅ የተዳሰሰ አዲስ ጆሮ አይሻለውም ትላላችሁ? ይህ በክፉ ወሬዎች ብዛት የቆሸሸ ጆሮአችን ተቀይሮ እንዲህ አይነት አዲስ ጆሮ የሚሰጠን ከሆነስ ጴጥሮስ መጥቶ የእኛንም ጆሮ ምን ነው በቆረጠልን? በቅዳሴ ላይ ቁመን አቤቱ አንተን ብቻ የሚሰሙ ጆሮዎች ስጠን፣ አበነ እግዚኦ አግኝታ ይምሮ ወትረኪያከ ይራያ ዋይዛንነሂ ቃለ ዘባቲትከ ይስም ብለን የምንለምነው ለዚህም አይደል? ዳሴ ያዕቆብ ዘስሩግ ሀዳፊ ነፍስ። ጆሮውን የተፈወሰው ባለ 3 ጆሮ ማልኮስ ለፈወሰው ጌታ ውለታ ምን መልሶለት ይሆን? ከጌታ እግር ስር ተደፍቶ ማሬ ብሎት ይሆን? ስለ ጌታ አምላክነት መስክሮ ሰማዕት ሆኖ ይሆን? ቅዱስ ኤፍሬም ሶርያዊ እንዲህ ሲል መልሱን ሰጥቶናል። ማልኮስ ጆሮውን ለፈወሰው ጌታ ውለታውን በማሰር መለሰም። የፈወሰውን ጌታ የኋሊት አስሮ እያዳፋ ይዞት ሄደም። ይደንቃል። በተደረገለት ታምር እንኳን ደንግጦ ወደ ቤቱ አልሄድም። በፈተና ግቢ ውስጥ ጌታችን ሲያዝ ደቀ መዛሙርቱን ይሄዱ ተዋቸው ብሎ ስለነበር ደቀ መዛሙርቱ ወታደሮቹ ወደ እነርሱ ሳይዞሩ በፊት እግሬ አውጪ ብለው ተበታተኑ። እረኛውን እመታለሁ በጎቹም ይበተናሉ ብሎ ነቢዩ ዘካርያስ የተናገረው ትንቢትም ተፈጸመ። ጌታችን ራሱ እንዲሄዱ አሰናብቷቸው ነበርና ደቀ መዛሙርቱ ከማይችሉት ፈተና መሸሻቸው አያስነቅፋቸውም። ጌታ ከተያዘ በኋላ ወደ ሊቀ ካህናቱ ግቢ ይዘው ሲሄዱ አንድ ወጣት በቅርበት ተከታትሏቸው ነበር። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸም። የሐዋርያዊቷ ቤተ ክርስቲያናችን ትውፊት ይህ ባለ ነጠላ ወጣት በትትና ስለ ራሱ እኔ ብሎ ሊጽፍ ያልወደደው የጉዳዩ ብቸኛ የዓይን ምስክርና ተዋናይ በወቅቱ ልጅ የነበረው ቅዱስ ማርቆስ ነበር። ከጌቴሴማኒ ወደ ሊቀ ካህናቱ ግቢ የቄድሮንን ወንዝ ተሻግረው ሲጓዙ የብዙ ወታደሮችን ድምፅ በሌሊት የሰማውና ሚስጥረ ቁርባን በተፈጸመበት በቤተሰቦቹ ቤት በጽርሐ ጽዮን የነበረው ማርቆስ ከሌሊት ልብሱ ጋር ከቤቱ ወጥቶ ከኋላ ለመከተል ሞከረም። ወታደሮቹ ሲያስተውሉት ግን ከመሞት መሰንበት ብሎ በልጅ እግሩ ነጠላውን ትቶ ሸሸም።
ጌታችንን በመከተል የነገሩን ፍጻሜ ያዩ ዘንድ እስከ ሊቀ ካህናቱ ግቢ የዘለቁት ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ነበሩ። የጌታ ፍቅር ጸንቶባቸው እንጂ በዚያች አስጨናቂ ሌሊት እስከ ሊቀ ካህናቱ ግቢ ድረስ ዘልቀው መሄዳቸው ትልቅ አደጋ ላይ የሚጥላቸው ውሳኔ ነበር። በጎቹ ነው ወደ ተኩላዎች ግቢ ዘልቀው መግባታቸው ብቻ ፍቅር ፍጹም ፍርሃትን አውጥቶ እንደሚጥል ያሳያል። ከሸሸ ተዋግቶ የቆሰለ ይሻላልና የጴጥሮስን በፈተና መውደቅ ብቻ ከማየት እንደ ልማዱ ጌታ ሆይ ወደ ማን እንሄዳለን ብሎ እንደ ጓደኞቹ ሳይሸሽ ጌታውን በፍቅር መከተሉን ልናመሰግን ይገባናል። ጴጥሮስ በፍቅሩ ምክንያት ከፍርሃታቸው የተነሳ ከሸሹት ጓደኞች ጋር አብሮ አልሸሸም። ወበይንተ አፍቅሮቱ ጴጥሮስ ኢጎየ ምስለ አብያጺሁ ለጎዩ እንፍራቶሙ እንዲል። በዚህችም ምሽት ዲያብሎስ ደቀ መዛሙርቱን እንደ ስንዴ ሊያበጥራቸው ለምኖ ነበር። ሰይጣን በቀን በዙሪያችን ባሉ ሰዎች አድሮ ይዋጋናል፣ በሌሊት ግን ራሱ ይዋጋናል። ጴጥሮስን ራሱ ሊያበጥረው ለምኖ ነበር። በቀን ሲሆን ሌሎች ሰዎች ከበው ያጠምዱለታልና እንዳለ አባ ወቅሪስ። ጌታችን የጴጥሮስ እምነት እንዳይጠፋ ስለ ደቀ መዝሙሩ ጸልዮ ገደበለት እንጂ ሰይጣን ለጴጥሮስ የደገሰለትስ ብዙ ነገር ነበር። ጌታችን የሰይጣንን ፈተና ቢያስቆምለትም እንኳን ጴጥሮስ ግን በዚያች ምሽት መፈተኑ አልቀረም። የሚሆነው ጌታችን ስለሚመጣበት ፈተና ሲነግረው በሰጠው ምላሽ ምክንያት ነው። ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም። ይህ ንግግር ከባድ ነበር። ከራሱ ታማኝነት በላይ ሁሉ ቢሰናከሉ ብሎ መናገሩ ቅዱስ ጴጥሮስን ለፈተና አጋለጠው። ጴጥሮስ ሆይ እኔም አልክድም ወንድሞቼም አይክዱም ብትል ምን ነበረበት? ከእግዚአብሔር አገልጋዮች ራሳቸውን ያነጹ ወንድሞቻቸውስ ግን ያረክሱ ዘንድ ይገባቸዋልን? አንተ ግን ራስን ብቅ ሌሎችን ዝቅ አደረግ። ስለዚህ ሌሎች ሳይክዱት አንተ ካድከው ይላል ርቱዓነ ሃይማኖት። አበው እንዳስተማሩት የጴጥሮስ ንግግር በሐዋርያቱ መካከል በነበረው ከሁሉ የሚበልጠው ማን ነው የሚል ፉክክር ውጤት ነበር። ጌታችን ለጴጥሮስ ከባሕር ዓሣ አጥመድና ሆዱን ቀደህ ስታቴር ታገኛለህ፣ ለእኔና ላንተ ክፈል ብሎ የጴጥሮስን ብቻ ግብር ከከፈለለት በኋላ ከሁላችን የሚበልጠው ማን ነው የሚለው ጥያቄ የሁሉም ደቀ መዛሙርት ተደጋጋሚ ጥያቄ ነበር። ይህ ሰይጣን በሐዋርያት መካከል ሲዘራው የነበረው የፉክክር መንፈስ ከጰራቅሊጦስ በኋላ በትሕትና ተተክቶ ሰይጣን አንገቱን ደፍቶ የነበረ ሲሆን ከክፍለ ዘመናት በኋላ ግን በሐዋርያ ላይ ያልተሳካለትን ይህን የበልጥ ፈተና በመንበራቸው ላይ ደግሞ እንዲነሳ በማድረጉ የጴጥሮስ መንበር የሆነችው ሮም ከሁሉ በላይ ነኝ እንድትል አብያተ ክርስቲያናት እንዲከፋፈሉና የመናፍቃንም መፈልፈል በር እንዲከፍቱ ምክንያት መሆኑ ታሪካዊ እውነታ ነው። ጌታችን ጴጥሮስ በትዕቢት የተናገረውን በሰማ ጊዜ እውነት እልሃለሁ ዛሬ በዚች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። ወንጌላውያኑ ተከፋፍለው የጻፉት የጌታችን ትንቢት ሐሳቡ የተለያየ ቢመስልም አገጣጥመን ስንረዳው ሐሳቡ አንድ ነው። ቅዱስ ማቴዎስና ቅዱስ ሉቃስ ዶሮ አከታትለው የሚጮህበትንና ጴጥሮስም የሚሰማውን የዶሮ ጮት ብቻ በማሰብ ዶሮ ሳይጮህ ብለው ሲጽፉ የቅዱስ ጴጥሮስ ተማሪ የነበረው ማርቆስ ከራሱ ጠይቆ ከጴጥሮስ ጠይቆ የተረዳውን ዶሮ የጮኸው 2 ጊዜ እንደሆነ ጽፏል። ጴጥሮስ 1 ጊዜ እንደካደ ዶሮ ጮኸ ነበር። ይህንን ጮኸት ሳይሰማ ጴጥሮስ አከታትሎ 2 ጊዜ ካደም። ከዚህ በኋላ ዶሮ ለሁለተኛ ጊዜ ጮኸም። ሁሉም የቤተ ክርስቲያናችን ሊቃውንት ዶሮ ሳይጮህ ለሚለው ትንቢት የሰጡት ማብራሪያ ይህ ነው። ቅዱስ ጴጥሮስ ይህንን የጌታ ቃል ሰምቶም በራስ መተማመኑ አልቀነሰም። ቃሉን አበርትቶ ከአንተ ጋር የምሞት እንኳን ቢሆን ከቶ አልክድም ብሎ ዳግመኛ ተናገረም። የቀሩት ሐዋርያትም እኛ ስለምን ይቅርብን ብለው ሁሉም ደግሞ እንደዚህ አሉ። ጴጥሮስ ደካማነቱን ያውቅ ዘንድ የእግዚአብሔር ረዳትነት በዚያች ምሽት የራቀውና ለክደት የተዳረገው በዚች ንግግሩ ምክንያት ነው። ድካሙን ያውቅ ዘንድ ከእግዚአብሔር ዘንድ የምትገኘው ረድኤት ከእርሱ ርቃለችና እስመ ርኅቀት እምኔሁ ረድኤት እምኀበ እግዚአብሔር ከመ ያእምር ድካሙ እንዳለ ቅዱስ ቄርሎስ። ይህ ከሆነ ከጥቂት ሰዓታት በኋላ ነበር ጴጥሮስ በቃሉ መሠረት ጌታውን ከሩቅ ተከትሎ ወደ ሊቀ ካህናቱ ግቢ የደረሰው። ወደ ሊቀ ካህናቱ ግቢ ሲደርስ ከሊቀ ካህናቱ ጋር ይተዋወቅ የነበረው ቅዱስ ዮሐንስ ለበረኛይቱ ነግሮ ጴጥሮስን አስገባው። ሐናና ቀያፋ። ጌታችን የተያዘበትና የተሰቀለበት ወቅት በወንጌላት እንደተጻፈውና የታሪክ መዛግብትም እንደሚመሰክሩት ሐናና ቀያፋ ሊቀ ካህናት በነበሩበት ዘመን ነበር። ኦሪትን በሚገባ የሚያውቅ ሰው ሊቃነ ካህናት፣ የካህናት አለቆች የሚል ቃል ሲሰማ ግራ መጋባቱ አይቀርም። ምክንያቱም በሕጉ መሠረት ሊቀ ካህናት የሚሆነው አሮንና በአሮን ዘር የበኩር ልጅ የሆነ ሰው ብቻ ነበር። ሊቀ ካህናት የሆነው ሰው እስከ ዕለተ ሞቱ ድረስ የሚያገለግል ሲሆን ሲሞት የበኩር ልጁ በእርሱ ቦታ ሊቀ ካህናት ይሆናል። አሮንም ሞተ፣ በዚያም ተቀበረ፣ በእርሱም ፈንታ ልጁ አልዓዛር ካህን ሆነ የሚለው ቃል ይህንን ያስረዳል።
በዚህ ምክንያት አንድ ሊቀ ካህናት በሕይወት እያለ ሌላ ሊቀ ካህናት ሊኖር አይችልም። ስለዚህ ሐናና ቀያፋ ሊቀ ካህናት ሳሉ የሚለው ቃል ብቻ ዘመኑ ምንኛ የተበላሸ ዘመን መሆኑን የሚገልጽ ነው። ሐናም ሊቀ ካህናት ለነበረ ለቀያፋ አማቱ ነበረም የሚለው ቃል ደግሞ ሌላ ችግርን ያመለክታል። አብረው በሕይወት መኖራቸው ሳያንስ አማትና አማች መሆናቸው ከአባት ወደ ልጅ ብቻ የሚተላለፈው ሊቀ ካህናትነት ከሕጉ ውጭ እንደተሰጣቸው እንረዳለን። እንዲያውም እስያውያን የተባሉት የአይሁድ ወገኖች ይህንን ከሕጉ የወጣ ሹመት ተቃውመው በሙት ባህር በቁምራን ደሴት የብቸኝነትን ኑሮ መርጠው ቅዱሳት መጻሕፍትን እየጻፉ ከሰው ተገለው ይኖራሉ። በወንጌሉ ላይ በተጻፉት እውነታዎች ብቻ ተነስተን ይህንን አልን እንጂ የአይሁድ ታሪክ ጸሐፊ የነበረው ዮሴፍ ወልደ ሆሪዮን በዚያ ክፍለ ዘመን ስለነበረው የሊቀ ካህናት ሹመት የጻፈው ታሪክ የበለጠ የሚያሳዝን ነው። እስራኤል በሮማውያን አገዛዝ ስር ከወደቀችበት ጊዜ በኋላ ሊቀ ካህናት መንፈሳዊ ሹመት መሆኑ ቀርቶ ወደ ፖለቲካዊ ሹመትነት ተቀይሮ ነበር። ሊቀ ካህናቱና ሸንጎው በይሁዳ ግዛት ላይ አስተዳደራዊ ሚና ያለውም ስለሆነ ሊቀ ካህናት እንደ ሕጉ ከአሮን ቤት የልጅ ልጅ የሚሾምበት ሳይሆን ሮማውያን ደስ ያሰኛቸውንና ላገዛዛቸው የሚመቻቸውን ሰው የሚሾምበት ስልጣን ሆነ። በጊዜ ሂደት ቦታውን ገንዘብ ላላቸው ሰዎች በጉቦ በመስጠት ሮማውያን ገዢዎች የገቢ ምንጭ አደረጉት። በዚህ የተነሳ አንድ ሊቀ ካህናት በየዓመቱ ስልጣኑ እየታደሰ ካልሆነ በቀር በቦታው ላይ መቆየቱ የማይታሰብ ሆነ። በዚህ በአሕዛብ እጅ በወደቀ መንፈሳዊ ሹመት ከታላቁ ሄሮድስ ዘመን እስከ ቤተ መቅደሱ መፍረስ ድረስ በነበሩት ዓመታት ውስጥ 39 ሊቃነ ካህናት ተፈራርቀው የተሾሙ ሲሆን እነዚህ የካህናት አለቆች እያንዳንዳቸው በስልጣን የቆዩበት ዓመት የብዙሃኑ በአማካይ ሲሰላ እስከ 4 ዓመት ብቻ ነበር። የአማካይ ስሌት ግን ሐናና ቀያፋን አያካትትም። በዚህ ለሮማውያን ገዢዎች ከፍተኛ ጉቦ በሚከፈልበትና ከሮማውያን የጣዖት አምላኪነት አኗኗር ጋር መስማማትን በሚጠይቀው የሹመት ቦታ ላይ ሊቀ ካህናቱ ሐና ከነ ቤተ ዘመዶቹ እየተፈራረቀ ለ36 ዓመት መቆየቱ ነው። ሐና ራሱ በሊቀ ካህናትነት ለ10 ዓመታት ቆይቶ ነበር። ከዚያ በኋላ ልጁ አልዓዛር ለ1 ዓመት፣ አማቹ ቀያፋ ለ18 ዓመት፣ የቀሩት ልጆቹ ዮናታን፣ ቴዎፍሎስ፣ ማቲያስ ደግሞ እየተፈራረቁ ለ7 ዓመታት በሊቀ ካህናትነት ተቀምጠዋል። ጌታችን ባስተማረበትና መከራ በተቀበለበት ዘመን ለስሙ ሊቀ ካህናት የነበረው ቀያፋ ይሁን እንጂ ከጀርባ ሆኖ የሁሉንም ቤተሰቦቹን የሊቀ ካህናትነት ቦታ የሚያሽከረክረው ሐና ራሱ ነበር። ትርጓሜ ወንጌል ይህን ሲገልጸው ሐናና ቀያፋ ሊቀ ካህናትነቱን ምሉና ዱጉ ነው ይዘውት ነበር ይላል። ጌታችን በተያዘ ምሽት ወደ ቀያፋ ከመሄዱ በፊት ወደ ሐና መወሰዱም የእሱ እጅ ያልነካው ነገር ስለማይወሰን ነበር። በዚህ ብዙ የማያስቀምጥ የስልጣን ቦታ ላይ ሐናም ሆነ ቀያፋ ለብዙ ዓመታት መቀመጣቸው የሮማውያን ገዢዎችን ገንዘብ ወዳድነት ሊቋቋሙ የሚችሉ ባለሀብቶች መሆናቸውን የሚያሳይ ነው። በዚያ ላይ በሊቀ ካህናትነታቸው ዘመን በእስራኤል ሕዝብ ላይ በሮማውያን እጅ አስከፊ የመብት ጥሰት ቢደርስም መንበረ ስልጣናቸው እስካልተነካባቸው ድረስ ከቀይ ገዢዎቻቸው ጋር ተስማምተው የሚኖሩ መስሎ አዳሪዎች ነበሩ። እንደ ሊቀ ካህናትነታቸውም ለቤተ መቅደሱ ክብር የሚጨነቁና ፈሪሃ እግዚአብሔር ያላቸው አልነበሩም። የሚያሳዝነው ድፍረት ከቤተ መቅደስ ሊወጣ የማይገባው የሊቀ ካህናቱ ልብሰ ተክህኖ እንኳን በሮማውያን ገዢዎች ቤት ካስትል አንቶኒያ ይቀመጥ የነበረ ሲሆን ሊቀ ካህናቱ በክብረ በዓል ወቅት የሚለብሰው ገዢው ሲፈቅድለት ነበር። የሁሉ ዝቅጠት በሊቀ ካህናት ክብር ላይ ሲፈጸም በቅድስቲቱ ከተማ የቄሳር ሐውልት ቆሞ ሲመለክ የተቃወመው ሕዝብ ሲገደል ቢያዩም ሐናም ሆነ ቀያፋ የሚጨነቁት ስልጣናቸውን ስለማስጠበቅ ብቻ ነበር። በቤተ መቅደሱ ነጋዴዎች እንዲሰማሩ በማድረግና ከገቢው በመካፈል ብዙ ለመስዋዕት የሚያመጣቸውን እንስሳት አይመጡንም እያሉ እያቃለሉ የራሳቸውን በጎን በመሸጥ ለበዓል ከየአገራቱ ለሚመጡ አይሁድ በቤተ መቅደሱ ውስጥ የውጭ ምንዛሬ ገንዘብ የመለወጥ ሥራ እየሰሩ በማትረፍ ሀብት ያግበሰብሱ ነበር። ሐናና ቀያፋ ከሰዱቃውያን ወገን እንደመሆናቸው በትንሣኤ ሙታን አያምኑምና ፈርሰን በስብሰን ለምንቀረው ምን አስጨነቀን ብለው ስለሚያስቡ ትኩረታቸው ሁሉ ስለ ምድራዊ ሕይወት ነበር። ጌታችን ላይ የነበራቸው ጥላቻም በስልጣናቸውና በጥቅማቸው ላይ የመጣ ስለሆነባቸው እንጂ ለመንፈሳዊ ጉዳዮች ተቆርቁሮ አልነበርም። በተለይም የቁጣቸው መጠን የመጨረሻው ጥግ ላይ ደረሰው ቤተክርስቲያናችን የሰሙነ ሕማማት መጀመሪያ አድርጋ የምታከብረው የሆሳዕና ዕለት ነው። ጌታችን አልዓዛርን በቢታንያ ከሞት ካስነሳ በኋላ ብዙዎች በስሙ አምነው ነበር። ወደ ኢየሩሳሌም ሲመለስ የቢታናውያን ታምር ያዩ ብዙዎች ለበዓል ኢየሩሳሌም መጥተው ነበርና በደስታ አጅበው ሆሳዕና ባርያም ብለው እየዘመሩለት ወደ ቤተ መቅደስ ገባም። በቤተ መቅደስም በመቅደሱ የሚሸጡና የሚለውጡትን ለሁለተኛ ጊዜ አጸዳም።
ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ይህ ተግሳጽ ከንግዱ በስተጀርባ ሆነው ጥቅም ለሚጋሩት ሊቃነ ካህናት ጨርሶ የሚዋጥላቸው አልነበረምና ሴራቸውን ከሌላው ጊዜ በተለየ መራርነት ጀመሩ። ለሳምንት የጎነጎኑትንና ረቡዕ በሸንጎ የተማከሩበትን የጌታን ምክረ ሞት ለመፈጸም በዚህች ምሽት ያስያዙትም ለዚህ ነበርም። ታላቁ የአይሁድ ሸንጎ ታላቁ የአይሁድ ሸንጎ ዘግሪት ሳንድሪን በስልጣን ከፍተኛነት ከሌሎች ታናናሽ ምክር ቤቶች የሚበልጥና የራሱ ሕግ አስከባሪዎች ወታደሮች ያሉት የአይሁድ ፍርድ ሸንጎ ነው። በዚህ ዓመት በተሾመው ሊቀ ካህናት መሪነት ቀድሞ በሊቀ ካህናትነት ያገለግሉ የካህናት አለቆችን በሕግ አዋቂነታቸውና ጠንቃቂነታቸው በሕዝቡና በሸንጎ ዘንድ ክብር የሚሰጣቸው ጸሐፍት ፈሪሳውያንን ለሕዝብ የተከበሩ ሽማግሌዎችን ያካተተው ይህ ታላቅ ሸንጎ 72 አባላትን የያዘ ነው። የሸንጎ አባላት ውስጥ ተጽዕኖ ፈጣሪ የሆኑ ጸሐፍት ፈሪሳውያንና የካህናት አለቆች ናቸው። የካህናት አለቆች ከሰዱቃውያን ወገን ሲሆኑ በሀገረ ገዢው ዘንድ ባላቸው ተቀባይነትና በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ ዕውቀታቸውና አጥባቂነታቸው የሚበልጡ በሕዝባዊ ድጋፍም ብልጫ ያላቸው ናቸው። ነቢዩ ዳዊት አለቆችም በእግዚአብሔርና በመሲሁ ላይ በአንድነት ተሰባሰቡ እንዳለው እርስ በርሳቸው በነገር ሃይማኖትም ሆነ በሀገራዊ ጉዳዮች ጨርሶ የማይስማሙና የሚጠላለፉ ባላንጣዎች ቢሆኑም የማይስማሙት በጌታ መገደል ተስማምተው ተሰባስበዋል። በመድኃኔዓለም ዕለት በማለዳ የሚደረሰው ምስጋና ማይበራን አይሁድ ተመድበሉ ለሰቂል አምላክ ተማሃሉ ክብረ ንጉሠ ሰቀሉ ደሙ ላይሌነ ወላይለ ውሉድነ ይቤሉ ይላል። እንደ ግጥም ስንተረጉመው የአይሁድ ማህበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን እያሉ ክቡሩን ንጉሥ ሰቀሉ እንደማለት ነው። ታላቁ የአይሁድ ሸንጎ የሚሰበሰበው ለሶስት ታላላቅ ጉዳዮች ሲሆን ሌሎቹ ጉዳዮች ግን በታናናሽ ሸንጎችና አንዳንድ ጊዜም በሊቀ ካህናት ውሳኔ ብቻ ያልቁ ነበር። ይህ ድንጋጌ ለነቢዩ ሙሴ አማቱ ዮቶር በሰጠው ምክር ላይ ከሚገኘው እነርሱ በታናሹ ነገር ሁሉ እነርሱ ይፍረዱ፣ አውራውን ነገር ወደ አንተ ያምጡት የአስተዳደር ተዋረድ ስልት ሄራሪካል ሲስተም የተወሰደ ድንጋጌ ነው። ታላቁ ሸንጎ የሚሰባሰበው የሶስት ሰዎችን ጉዳይ ለማየት ብቻ ነበር። የመጀመሪያው የንጉሥን ጉዳይ ነው። ምንም እንኳን ዘግይቶ በሮማውያን እጅ በመውደቁ የመወሰን አቅሙ ደከመ እንጂ ታላቁ ሸንጎ እንደ ሕጉ ከሆነ ንጉሥንም ቢሆን አቅርቦ የመመርመርና ጥፋተኛ ሆኖ ካገኘው በንጉሥ ላይ የመፍረድ ስልጣን ነበረው። ከዚህም አልፎ ንጉሡ ያለ ታላቁ ሸንጎ አጽዳቂነት ጦርነት ማድረግም አይችልም ነበር። ለዚህ ምሳሌ የሚሆነው የንጉሥ ዳዊት የጦር ምክር ላይ ተሳታፊ የነበረው የታላቁ ሸንጎ ካህን አብያታር ነው። በዚህ ሸንጎ ቀርቦ የሚመረመረው ሁለተኛው ሰው ሊቀ ካህናት ኮንጋዶር የሆነ ሰው ነው። ሊቀ ካህናት ሆኖ ለሸንጎ የሚያበቃ ጥፋት ከደረሰበት ታላቁ ሸንጎ ተሰብስቦ ይመረመርና ፍርዱን ያስተላልፋል። ሶስተኛው ሰው ደግሞ መሲህ ወይም ነብይ ነኝ ብሎ የተነሳ ሰው ሲሆን ሸንጎው የመሲህ ነብይ ባዩን ማንነት መርምሮ የተናገረው ነገር ባይሆን ባይፈጸም ከፈጣሪ ያልተላከ እንደሆነ ወይም ከፈጣሪ የተላከ መሆኑን የማጣራት የቅጣት ወይም የምሕረት ውሳኔን የማስተላለፍ ኃላፊነት አለበት። ምንኛ ድንቅ ነው! አይሁድ ሳያውቁ የሐሙስ ማታውን ታላቁ ሸንጎ በማድረጋቸው የተከሳሹ ማንነት እንድናስተውል አደረጉን። በዚያች ምሽት በሸንጎ ፊት የቆመው መድኃኔዓለም የነገስታት ንጉሥ ሊቀ ካህናትና መሲህ ነውና ታላቁ የአይሁድ ሸንጎ በዚህ ስልጣኑ የተነሳ እጅግ የተከበረና ያለ ምክንያት የማይጠራ ሸንጎ ሲሆን በሕግ አዋቂዎች ፈሪሳውያንና በካህናት አለቆች ዘንድ ክርክር ተደርጎበት መጽሐፍ ተጠቅሶበት የሚደረግ የፍትህ ሸንጎ ነበር። የክሱን ምንነት፣ የምስክሮችን ቃል፣ የሸንጎን ቃለ ጉባኤ በጥንቃቄ የሚጽፉ ሁለት ጸሐፍትም በጉባኤው ላይ ይቀመጣሉ። የሸንጎ አባላት ተሟልተው በቤተ መቅደሱ ውስጥ በተዘጋጀው ፍርድ የሚሰጥበት አለት ቻምበር ኦፍ ሄዎን ስቶን ግማሽ ክብ ሰርተው በክብር ይቀመጡና በእርጋታ ምርመራውን ያካሂዳሉ። ከምርመራው ሂደት ፍጻሜ በኋላ የእረፍትና የማሰባ ጊዜ ወስደው ቢያንስ ከአንድ ቀን እረፍት በኋላ የሥራ ሰዓታቸውን ጠብቀው ዳግመኛ ይሰባሰባሉ። በዚህ ስብሰባ ውሳኔው ላይ ድምፅ የሚሰጡ ሲሆን ገና ወጣት የሆኑ የሸንጎ አባላት አንጋፋዎቹ በሚሰጡት ሐሳብ ተጽዕኖ እንዳያርፍባቸው መጀመሪያ ሐሳብ እንዲሰጡ ይደረጋል። ከዚያም ሌሎቹ ይከተላሉ። ከሁሉ መጨረሻም ሊቀ ካህናቱ ግራ ቀኙን አይቶ የድምፁን ሚዛን አገናዝቦ የመጨረሻውን ውሳኔ ይፋ ያደርጋል። ይህንን ሁሉ መዘርዘር ያስፈለገን በጌታችን ላይ የተፈጸመውን ግፍ ለማሳየት ነው። ከላይ ካየናቸው ቅድመ ሁኔታዎች ለጌታችን አንዱም አልተሟላም። ጌታችን ላይ የፍርድ ሂደቱ ከመጀመሩ ከ3 ቀን በፊት በዕለተ ረቡዕ ሊገድሉት አስቀድመው ወስነው ነበር። ቀያፋም
ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢሞት ይሻላል ብሎ በመወሰን ሳይታወቀው ጌታ ስለ ሕዝቡ እንደሚሞት መስክሮ ነበር። ውሳኔው አስቀድሞ የተጠናቀቀ ፍርድ እንዴት ፍትህ ሊገኝበት ይችላል? ጌታችን በፍርዱ ሂደት ሲጠይቁት ዝም ይል የነበረውም ለማስመሰልና ምክንያት ለመፍጠር እንጂ ውሳኔውን አስቀድመው ወስነውና ጨርሰው የመጡ ፈራጆች ስለሆኑ ነበር። ከአይሁድ ሕግ አንጻር በጌታችን ላይ ብዙ ፍትህ ተጓድሎ ነበር። ምርመራው ከተካሄደበት ቦታ ብንጀምር የፍርድ ሂደቱ የተካሄደው በቤተ መቅደስ ሳይሆን በቀያፋ ግቢ ውስጥ ነበር። ሐና ጌታችንን ከሕጉ ውጭ ከሸንጎ በፊት ወደ ቤቱ እልፍኝ አስመጥቶ ለብቻው ሊመረምረው ሞክሯል። የሸንጎ የሥራ ሰዓት ደግሞ ቀን ብቻ ነበር። ታልሙድ በተሰኘው መጽሐፋቸው እንደተቀመጠው ሸንጎው ለፍርድ የሚቀመጠው የጠዋቱ መስዋዕት ቀርቦ ከተፈጸመበት ሰዓት ጀምሮ የማታው መስዋዕት እስከሚሰዋበት ሰዓት ድረስ ብቻ ነበር። ጌታችንን ግን ይዘው ለፍርድ ያቆሙት ከምሽቱ 4 ሰዓት በኋላ ነበር። አብዛኞቹ የሸንጎ አባላት በተለይም ሕግ የሚጠነቀቁት ሰዎች ባልተገኙበት በተዋከበ ሁኔታ የተካሄደ የጨለማ ፍርድ ነበር። ሌላው የሸንጎ ሕግ በሰንበት ዋዜማ፣ በሰንበትና በበዓል ዋዜማ ሸንጎ እንዳይቀመጥ የሚከለከል ነበር። ጌታችን የተያዘበት ዕለት ግን በዓል ቢሉ ፋሲካ፣ የበዓሉ ዋዜማ ቢሉ የቂጣ በዓል ዋዜማ ነበር። የተያዘበት ቀን በአይሁድ አቆጣጠር ኒሳን 14 እንዲያውም ታላቅ ክብረ በዓል ነው። እስራኤላውያን በዚህም ወር እስከ 14ኛው ቀን ድረስ ጠብቁት፣ የእስራኤል ማህበር ጉባኤ ሁሉ ሲመሽ ይረዱት ተብሎ ተነግሯቸው የነበረበት ዕለት ይህ ዕለት ነው። በታዘዙትም መሰረት ነውር የሌለበትን በግ አርደው ደሙን በበሮቻቸው መቃንና ጉበን ላይ የቀቡት፣ የተቀቀለውን ወይም ጥሬውን እንብላ ሳይሉ የተጠበሰውን ከመራራ ቅጠል ጋር የበሉበት፣ በእጃቸው በትር አድርገው ወገባቸውን ታጥቀው ቶሎ ቶሎ የበሉበት ምሸት ይህ የኒሳን 14 ምሸት ነበር። እስራኤልን ከግብፅ ባርነት ነፃ ያወጣው በግ በታረደበት በዚያው ምሸት ሁላችንን ከሲኦል ባርነት ነፃ የሚያወጣው በግ መያዙ ምንኛ ድንቅ ነው። ኃጢአት ነውር ያልተገኘበት ንጹሕ በግ ደሙን የሰውነታችን በር በሆነው በከንፈራችን የምንቀበለውና ከሞት የምንድንበት በግ እንደ ጥሬ ሥጋ ምሳሌ ሥጋው የመለኮት እሳት ያልተዋሃደው ነው ሳንል፣ እንደ ተቀቀለ ሥጋ ምሳሌ ደግሞ የመለኮት እሳትነት ሥጋውን አጥፍቶታል ሳንል፣ እሳት እንደማይለየው እንደ ተጠበሰው ሥጋ መለኮት የተዋሃደው ሥጋ ነው እያል የምንበላው በግ ከመራራ ቅጠል ጋር እንደበሉ መራራ የሆነ ሞቱን እያሰብን ሥጋውን የምንበላው በግ የመስቀሉን ምርኩስ ይዘን የወንጌልን ጫማ ተጫምተን የምንበላው በግ በዚህች ምሽት መያዙ ብሉይና ሐዲስን ፍንተው አድርጎ የሚያሳይ ነውና እንኳንም በዚያች ምሽት ያዙት ብለን ደስ ይለናል። ፋሲካችን ክርስቶስ ታርዷልና። ሊቃነ ካህናቱ ጌታችን በበዓል ከመያዛቸው በተጨማሪ የፍርዱ ሂደትን የሚጽፉ ጸሐፍትም በሸንጎ ላይ አልነበሩም። ቢኖሩም በበዓልና በሰንበት መጽሐፍን ራሱ ሕጉ ስለሚከለክል እሺ ብለው አይጽፉም ነበር። በዚህ ፍርደ ገምድል ምርመራ የማሰቢያ ጊዜ ሳይወስዱ በአግባቡ ሳይመረምሩ በማዋከብ ብቻ ራሳቸው ከሳሽ፣ ራሳቸው ምስክሮች፣ ራሳቸው ፈራጅ ነው በተከሰሰበት ዕለት ለሞት አደረሱት። በዚያች ምሽት በጨለማው ፍርድ ቤት ብዙ ግፍ ተፈጽሟል። ጌታችን በወታደሮቹና በሊቃነ ካህናት ተከቦ ተሰድቧል። በጥፊ ተመቷል። ተራ በተራ ርኩስ ምራቃቸውን ተፍተውበታል። እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታ ተከትለን በዓይነ ሕሊናችን እንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ወሐዙኒ ማይበሮሙ ለኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾች አይሁድ ተከቦ በክፎች ሊቃነ ካህናት ተይዞ እናየው ዘንድ በዓይነ ሕሊናችን ወደ ቀያፋ ቤት ሸንጎ ጌታችን ተከትለን እንግባ። ቅዱስ ኤፍሬም እንዲህ ይላል፣ ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱን በጥፊ መታው። ጌታ አቁሞ ባሪያው ሊፈርድበት ተቀመጠም። በክፋት የተሞላው ቁጭ ብሎ በንጹሕ ላይ ፈረደበት። እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድርም መሠረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ። ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትና ተንኮልን ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሠረት ብቻውን ለመመርመር ሥልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመ በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሐናና ቀያፋ ብዙ ጊዜ ሰምተውታል።
ማን ስልጣን ሰጠህ ብለው ሲጠይቁትም ነበር። በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርኩ፣ አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርኩ፣ በስውር ምንም አልተናገርኩም፣ ስለምን ትጠይቀኛለህ? እነርሱ የተናገርኩትን የሰሙትን ጠይቅ፣ እነሆ እነዚህን የተናገርኩትን ያውቃሉ ብሎ መለሰለት። ይህንንም ሲል በዚያ ቆሞ የነበረው ከሎሌዎች አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የሐዲስ ኪዳን ሊቀ ካህናት ፊቱን በጥፊ መታው። የጌታችን ፊት በጥፊ በማማታቱም ከዚያች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለሁ፣ ያንተን ፊት አቤቱ እሻለሁ፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ይሎሌ በጥፊ መታው። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪን ፊቱን በጥፊ መታው። ነቢዩ ሙሴ እባክን ፊትህን አሳየ ብሎ የለመነውን ፈጣሪ ፊት አንድ ሎሌ በጥፊ ሲመታው ቢያይ ምን ይል ይሆን? ቅዱስ ኤፍሬም ይህን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ እስኪ ንገረን፣ ጌታችንን ስለምን በጥፊ መታው? ባሪያዎች ሁሉ ነፃ በሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌቶቻቸው በጥፊ መቷቸው ነበር። አንተ ክፉ ባሪያ ግን የሁሉን ነፃ አውጪ ጌታ ነፃ ሊያወጣህ በመጣ ጊዜ በጥፊ መታው። በጥፊ በመማታትህ ከጌቶች ሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተህ ይሆን? ክርስቶስ ሰማያዊ ጌታ መሆኑን አልሰማ ይሆን? ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው እንዳለ ጌታችን በጥፊ በተመታ ሰዓት እንኳን የቁጣ ንግግር አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው፣ አንተ በሕግ ልትፈርድብኝ ተቀምጠህ ያለ ሕግም መታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታው ብሎ አልተካሰሰም። ለመታው ሎሌ ግን ልብ በሚነካ አጠያይቅ ለምን ትመታኛለህ ብሎ ጠየቀው። ግራን ሲመቱ ቀኝን ስጥ ብሎ ያዘዘን ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የሾህ አክሊል ሲደፋበት ለምን ትወጉኛላችሁ፣ ሲተፋበት ስለምን ትተፉብኛላችሁ ብሎ አልተናገረም። ይሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንት እንዳብራሩት ጌታችንን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት ያልጋ ቁራኝነት አላቆ አልጋን ተሸክመ ሂድ ብሎ የፈወሰው ሰው ነው። እኛ መጻጉዕ ወይም በሽተኛ ብለን የምንጠራውና ግሪካውያን በስንክሳራቸው የሩስ ወይም ጄሩስ ብለው የጻፉለት ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋን ተሸከም ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃዩ ያላቀቀውና የሚብስ እንዳይደርስብህ ደግሞ ኃጢአትን አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመማታት የሚብስ ፍርድን ለራሱ አከማችም። ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀው ከጥፊው በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚለው ንግግርም አልጋን ተሸክመ ሄድ ከማለት ውጪ ምን ክፉ ቃል ተናግሬ ያለው የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱም አባል ወደ ሆነበት በዚያው ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደታሰረ ሰደደው። የጨለመው ፍርድ ቤት የካህናት አለቆችና ሽማግሎች ሸንጎም ሁሉ እንዲገድሉት በኢየሱስ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። በፍርድ ሸንጎ ተቀምጦ ምስክር ፍለጋ ምን አይነት በደል ነው? አሰሩ በኋላ ማስረጃና ምስክር መፈለግ እንዴት አይነት ግፍ ነው? ስለማያውቁት ነገር እንዲህ ብላችሁ መስክሩ ብሎ የሐሰት ምስክሮችን ማቆምስ እንደምን ያለ ክፋት ነው? በዚህም የሐሰት ምስክሮችና አመፀኞች ተነስተውብኛል የተባለው ትንቢት ተፈጸመ። መዝሙረ ዳዊት ምዕራፍ 26 ከቁጥር 12። ያም ሆኖ የተጠሩት ምስክሮችን በሐሰት ሊመሰክሩ ቢመጡም ቃላቸው አልገጣጠም ብሎ አልሆናለም። በሕገ ኦሪት መሰረት ደግሞ ምስክሮች ቢያንስ ሁለቱ ቃላቸው መስማማት ይኖርበታል። በኋላም ሁለት ቀርበው
ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሠራው እችላለሁ ብሏል አሉ። ውድ አንባቢ፣ እዚህ ላይ ለአፍታ ማንበቡን ያቁሙና ወደ ኋላ ተመልሰው ይህንን የሁለት ሰዎች ምስክርነት ይመዝኑት። በእርግጥ ጌታችን ቤተ መቅደስ አፍርሼ እሠራለሁ ብሏልን ወይንስ አላለም? እርስዎ ቢጠየቁ ምላሾ ምንድን ነው? መልሶ ማለትንማ ብሏል ግን ብሎ የሚጀምር ሳይሆን አይቀርም። የሚያሳዝነው ግን እኛም እንደ አይሁድ ስላላስተዋል ነው እንጂ ጌታችን እንደዚህ የሚል ቃል ፈጽሞ አልተናገረም። የተናገረው ትክክለኛ ቃል እንዲህ የሚል ነበርም። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። ወደ ሌላው ማብራሪያ መግባት ሳያስፈልገን ጌታችን ይህን ቤተ መቅደስ አፍርሱት አለ እንጂ አፈርሰዋለሁ አላለም። ምስክሮቹ የተናገሩት ጨርሶ ያላለውን ነገር ነበርም። በማርቆስ ወንጌል እንደምናነበው እንዲያውም በከበቧቸው የካህናት አለቆች የድጋፍ ስሜት ተገፋፍተው የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማነው ብለው ጨማምረው ተናግረዋል። የሊቃነ ካህናቱ ተንኮል የሚታይበት ሌላው ነገር በተደጋጋሚ ጌታን ሲከሱበት የነበረውን ሰንበትን ሽሯል የሚል ክሳቸውን በማታው ሸንጎ ላይ ስለማንሳታቸው ነው። ቅዱስ ዮሐንስ አፈወርቅ እንዳብራራው በሰንበት ጉዳይ ጌታችን በተናገሩበት ጊዜያት ሁሉ ጌታችን ተከራክሮ በተደጋጋሚ ረቶ አፋቸውን አዘግቷቸው ነበር። ስለዚህ የማያዋጣቸውን ክርክር አላነሱም። ከዚያ ይልቅ የሸንጎውን አባላትን ሊያስቆጣና ስሜት ሊነካ ይችላል ብሎ የመረጡት ክስ መቅደሱን አፈርሳለሁ ብሏል የሚለውን ነበር። የኢየሩሳሌምን ከተማ 25 በመቶ የሚሸፍነውን ታላቁን ቤተ መቅደስ አፈርሰዋለሁ ብሏል ማለት ምን ያህል የሰሚዎችን ቁጣ እንደሚቀሰቅስና እንደሚያስጨክን ስለሚያውቁ ተጠቀሙበት። ነቢዩ ኤርምያስ በዚሁ ቤተ መቅደስ ላይ የጥፋት ትንቢት ተናግረዋል ብለው እንደገደሉት ስለሚታወቅ ፍቱን ማካሰሻ እንደሆነ አምነዋል። ከጌታችንም በኋላ እስጢፋኖስን ለማስገደል የቀረቡት የሐሰት ምስክሮች የተሰጣቸው ክስ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል ይላል የሚል ነበርም። ይህ ክስ እንደተሰማ ሊቀ ካህናቱ ጌታችንን እነዚህ ለሚመሰክሩብህ አንድ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ። ጌታችን ለምን ዝም አለ ቢሉ መልሱ ስለምንስ ይናገራል ነው። መናገር የሚገባው ሰሚ ባለበት ቦታ ነውና፣ እርሱ ደግሞ ሰሚ ሳይኖር እንኳን አሁን ጥንተ ዓለምን ሲፈጥርም አልተናገረም። ብርሃን ይሁን ብሎ ድምፅ አሰምቶ መናገር የጀመረው የሚሰሙ መላእክትን ከፈጠረ በኋላ አልነበር? በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ጆሮአቸው ደንቁሯል፣ ዓይናቸውን ጨፍነዋል ተብሎ በነቢዩ ኢሳይያስ ለተነገረላቸው ግፈኞች ስለምን ይናገራል? በየዕለቱ በአደባባይ ሲናገር ሲሰሙት የኖሩትን ነገር ተንኮል ለመስራት ድጋሚ ሲጠይቁት ለምን ይናገራል? ፍትሕ በሌለበት ሸንጎ መናገር ጥቅም የለውም። በሐሰት የቆሙ ምስክሮች እንዲበሉ ተብለው ተመክረው ለሚናገሩት ሐሰት ከዝምታ በቀር ምን መልስ አለ? በዚህም ጌታችን በሐሰት ለሚያወሩብን ሁሉ መልስ በመስጠት እንዳንደክም ምሳሌውን ተወልን። ቀያፋ ጌታችን ያሰበው ወጥመድ ውስጥ እንዳልገባለት ሲያውቅ ሌላ አማራጭን ለመጠቀም ሞከረ። አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። አምልሃለሁ ማለት ባጭሩ ሲቀመጥ የእግዚአብሔር ልጅ ክርስቶስ ነኝ ወይም አይደለውም ብለህ እስቲ ማል የሚል ጥያቄ ነበር። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎች ጌታችን ይህንን ጥያቄ ዝም ብሎ ቢያልፍ በሕያው እግዚአብሔር ስም አምልሃለሁ ተናገር እያለው የሕያው እግዚአብሔርን ስም አቃሎ ዝም አለ ተብሎ ይፈረድበታል። የእግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መክሰስ ይቻላል። አይደለውም ቢል ደግሞ በፊት ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረውን እንደካደ ተደርጎ መክሰስ ይቻላል። ባጭሩ ጥያቄው ወጥመድ ነበር። ጌታችን በዚህን ጊዜ መልስ ሰጠም። ፈጽሞ ዝም አላለም፣ ፈጽሞም አልተናገረም። በሚገባው ጊዜ ተናገረ እንጂ እያርመመ ፍጹሞ ወይ ተናገረ ፍጹሞ አላ ተናገረ በጊዜ የደሉ። ትርጓሜ ወንጌል ማቴዎስ። ክርስቶስ የእግዚአብሔር ልጅ። ጌታችን ወደ ሰጠው ምላሽ ከመሄዳችን በፊት በሸንጎ ትክክለኛ አካሄድ የእግዚአብሔር ልጅ ነኝና ክርስቶስ መሲህ ነኝ ለሚል አካል ምን ሊደረግ እንደሚገባ እንመልከት። እንደ አይሁድ ሸንጎ አባላት መሲህ በሚነሳበት ጊዜ በእርግጥ ያ ሰው በነቢያት የተነገረለት እውነተኛ መሲህ ስለመሆኑ ወይም ሐሳቢ መሲህ ስለመሆኑ የማጣራት ሂደትን እንደ መጻሕፍት ታዋቂነታቸው ማከናወን ይገባቸዋል። ክርስቶስ መምጣቱ አስቀድሞ በነቢያት መጻሕፍት የተነገሩትን ትንቢቶች በማገናዘብ ክርስቶስ ነኝ ብሎ የሚነሳን ሰው ማንነት ከቀደሙት ትንቢቶች ጋር ማመሳከርና ነህ ወይም አይደለም ብሎ መወሰን የሸንጎ ድርሻ ነው።
ስለ እውነተኛው ክርስቶስ ማንነት በመጻሕፍት የተጻፉ ግልጽ መስፈርቶች አሉ። የመጀመሪያው ራሳቸው ሊቃነ ካህናት ሲናገሩት የነበረው መስፈርት በቤተልሔም መወለድ አለበት የሚለው ነው። ንጉሡም ሄሮድስ የካህናትን አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንደሚወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። በዚህ መሰረት ጌታችን እናቱ ለሕዝብ ቆጠራ ከዮሴፍ ጋር ወደ ይሁዳ በሄደችበት ሌሊት በቤተልሔም ግርግም ውስጥ በመወለዱ የመጀመሪያውን የመሲህነቱን ማስረጃ አሳይቷል። ይህንን እውነታ አንዳንዶቹ ሲያውቁ፣ ብዙሃኑ ሊቃነ ካህናት ግን ጌታ በገሊላ ናዝሬት ስላደገና የናዝሬቱ ኢየሱስ ተብሎ ይጠራ ስለነበረ ክርስቶስ በውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንደሚመጣ መጽሐፍ አላለምን? ብለው ክርክር ያነሱ ነበርም። ናትናኤል ለሐዋርያነት በተጠራበት ጊዜ ጓደኛው ፊልጶስ ነቢያት ስለ እርሱ የተናገሩለትን የናዝሬቱን ኢየሱስን አግኝተነዋል ብሎ ሲነግረው ከናዝሬት መልካም ነገር ይወጣልን ብሎ የጠየቀውም ኦሪትን በመማሩ ምክንያት በነቢያት ክርስቶስ ይነሳል የተባለው ከይሁዳ ቤተልሔም እንጂ ከገሊላ ናዝሬት እንዳልሆነ ስለሚያውቅ ነበር። ይህንን አይተን ጌታችን ከገሊላ ናዝሬት የናዝሬቱ ኢየሱስ ተብሎ እስከመጣ ድረስ ትንቢቱን የሚያውቁ አይሁድ ባይቀበሉትም እውነት አላቸው እንዳንል የሰብአ ሰገልን ምስክርነት ሰምተዋል። በዚያ ላይ ስለ መሲሁ በተነገሩት ትንቢቶች ከቤተልሔም ይወለዳል ተብሎ ቢጻፍም መሲሁ ናዝራዊ ይባላል የሚልም ትንቢት ነበረ። ስለዚህ ጌታችን ከቤተልሔም ይወጣል እንደተባለለት በቤተልሔም ተወልዶ በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ሌላው የመሲህነት ማስረጃ ከድንግል መወለድ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ መሲሁ በድንግልና እንደሚወለድ ትንቢት ተነግሯል። ጌታችንም የተወለደው በቅዱስ ገብርኤል ብስራት ያለ ወንድ ዘር በግብረ መንፈስ ቅዱስ ከጸነሰችው ድንግል ነው። ይህንን ግን ሊቃነ ካህናቱን እንኳን ሊያምኑበት ለመስማትም ይከብዳቸዋል። ለቀያፋ ጌታ በድንግልና መጸነሱ አሳፋሪ አሉባልታ ነው። በገብርኤል ዘንድ ግን ልደቱ ክብርን የተሞላ ነው እንዳለ ቅዱስ ኤፍሬም። ከዚህ በተጨማሪ መሲሁ ከይሁዳ ነገድ ዳዊት ቤት መወለድ ከመምጣቱ በፊት ከፊቱ መንገድ ጠራጊ፣ አዋጅ ነጋሪ ማስቀደም፣ በገሊላ ማስተማር፣ ልዩ ልዩ ታምራትን መፈጸም፣ በአህያ ላይ ሆኖ ወደ ኢየሩሳሌም መግባት አለበት። በእነዚህ መስፈርቶች ቢታይ ጌታችን ኢየሱስ ክርስቶስም የዳዊት ልጅና ከይሁዳ ነገድ ነው። ከእርሱ ቀድሞ መጥምቁ ዮሐንስ መንገድ ጠራጊ ሆኖ የተነሳ ሲሆን ጌታችን ማስተማሩንም የጀመረው በገሊላ ነበር። ሌሎቹ የመሲህነቱ ምስክሮች ሊቆጠሩ የማይችሉት ታምራቱ ሲሆኑ የ3 ዓመት አገልግሎቱንም በአህያ ላይ ሆኖ ወደ ኢየሩሳሌም በመግባት አጠናቋል። የአይሁድ ሸንጎ እውነተኛ የፍትህ ሸንጎ ቢሆን ኑሮ ይህንን በግልጥ የሚታይ እውነት ማየት በቻለ ነበር። እነርሱ ግን የሚያዩትን መሲህ መቀበል አልፈለጉም። ራሳቸው በህሊናቸው ውስጥ ያሳባቸው ፈጠራ የሆነ ሌላ መሲህን ወልደው ነበር። ስለዚህ እነርሱ በህሊናቸው ከሳሉትና እንዲመጣ ከፈለጉት መሲህ ጋር አልገጥም ስላላቸው ሊቀበሉት አልወደዱም። ሁለተኛው ነገር የእግዚአብሔር ልጅ ነኝ የሚልን ሰው ሸንጎ ሊያስተናግድበት የሚገባው አግባብ ነው። በዚህ ጉዳይ 3 የምርመራ ሂደቶች ሊከናወኑ ይገባቸዋል። የመጀመሪያው አይሁድ በሚቀበሏቸው የኦሪት መጻሕፍት መሰረት እግዚአብሔር ልጅ አለው ወይ የሚለውን መመርመርና እነርሱ ዘንድ እንግዳ የሆነውን የምስጢረ ሥላሴ ትምህርት በሚገባ መመዘን ነው። ሁለተኛው ደግሞ የእግዚአብሔር ልጅ በመኖሩ ከተስማሙ በኋላ የእግዚአብሔር ልጅ ሰው ሊሆን ይችላል የሚለው ነው። ሶስተኛው ጥያቄ ክርስቶስ የተባለው የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው ወይ የሚለውን መመርመር ነው። የእግዚአብሔር ልጅ የሚለውን ሐሳብ በቅን ሕሊና ቢመረምሩ ኑሮ አይሁድ እጅግ ብዙ ማስረጃዎችን ከሚያምኑባቸው መጻሕፍት ላይ ያገኙ ነበር። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ ወለድኩህ፣ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ፣ እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ። ቀላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ እንዳለ። እንደዚህ የሚሉት ቃላት ስለ እግዚአብሔር ልጅ ያስረዳሉ። የእግዚአብሔር ልጅ ሰው ሆኖ እንደሚመጣ ደግሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተብሎ ስለ አምላክ መወለድ ተጽፏል። የካህናት አለቆችና ጸሐፍት ፈሪሳውያን የእግዚአብሔር ልጅ ስለሚለው ጉዳይ በቅንነት መጻሕፍትን መመርመር አልፈለጉም። ቅዱስ ጳውሎስ በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያትን ድምጾች ስላላወቁ እየተነገራቸው የመሲሁ ገዳዮች ሆኑ።
ለነቢያት አስቀድሞ ተገልጦላቸው የጻፉትን የአምላክ ሰው መሆን ነገር ከአይሁድ ሸንጎ መካከል ሊያምን የፈቀደ አልነበረም። ነቢዩ ኢሳይያስ ይህን አስቀድሞ አውቆ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ብሎ እግዚአብሔር ዓለምን ለማዳን የሰደደውን ክንዱን ከሊቀ ካህናቱ ጀምሮ የሚቀበለው እንደሌለ ተናግሮ ነበር። የካህናት አለቆችና ፈሪሳውያን ሕግ አዋቂዎች ቢሆንም በዚህ ጠባያቸው ግን ከኢትዮጵያው ጃንደረባ እንኳን ያነሱ ነበር። ኢትዮጵያዊ ጃንደረባ የኢሳይያስን ትንቢት በሰረገላው ቁጭ ብሎ ሲያነብ ፊልጶስ ቀርቦ የምታነበውን ታስተውላለህን ብሎ ጠይቆት ነበር። ጃንደረባውም እንደ አይሁድ አለቆች ሳይኮፈስ በትሕትና የሚመራይ ሳይኖር እንዴት ይቻለኛል? ነቢዩ ይህን ትንቢት ስለማን ተናግሮታል? ስለ ራሱ ነው ወይንስ ስለሌላ ብሎ ጠይቆ ስለ እግዚአብሔር ልጅና ስለ ሰው መሆኑ ከፊልጶስ ተምሯል። ከዚያም ጃንደረባው ራሱ ሐሳብ አቅርቦ ራሱ ጸሎት ሃይማኖትን አርቅቆ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ብሎ ተጠምቋል። ኢትዮጵያዊ ባኮስ በፊልጶስ ፊት ያሳየውን ትሕትና ሊቃነ ካህናቱ በክርስቶስ ፊት እንኳን ማሳየት አልቻሉም። በዚህም ትሕትና ፊተኞቹ እስራኤላውያን ከኢትዮጵያ ይልቅ በእምነት ኋለኞች ሆኑ። እግዚአብሔር በመካከላቸው በሥጋ ተገልጦ ነበር። ስለ እስራኤልም ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ፣ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ሲል ተናግሯል። ቀኑን ሁሉ ወደ እስራኤል እጆቹን የዘረጋው እግዚአብሔር ወደ ኢትዮጵያ ግን እጆቹን መዘርጋት አላስፈለገውም። ምክንያቱም ራሷ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለችና። በንግሥተ ሳባ አማካኝነት የሰለሞንን ጥበብ ፈልጋ የገሰገሰችውና በትሕትና የጠየቀችው ኢትዮጵያ አሁን ደግሞ ከሰሎሞን ስለሚበልጠው አምላክ በትሕትና በጃንደረባው በኩል ጠይቃ አመነች። እንደ ንግሥተ ሳባ ኢትዮጵያዊ ጃንደረባም በሊቃነ ካህናቱና በፈሪሳውያን ትውልድ ላይ ተነስቶ ሳይፈርድ አይቀር ይሆን? የኢሳይያስን ትንቢት ትርጓሜ ለማወቅ ከፊልጶስ በትሕትና ጠይቋልና፣ ከፊልጶስ የሚበልጥ ክርስቶስ ግን በዚህ ሸንጎ አለ። አይሁድ የጃንደረባው ትሕትና ቢኖራቸውና የክርስቶስን የእግዚአብሔር ልጅነት አምነው በዚህ ሸንጎ ላይ ቢያውጁ ኑሮ የአይሁድ ሸንጎ ጉባኤ ኒቅያ ሊቀ ካህናቱ ሰለስቱ ምዕት የጉባኤውም ውሳኔ ጸሎተ ሃይማኖት በሆነ ነበር። እነርሱ ግን እንኳን ሊያምኑ ከጌታችን ጋር ስለ ጉዳዩ መነጋገር የማይፈልጉም ነበር። በአንድ ወቅት የሆነው ይሄ ነበር። ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃልስ እንኳ ይመልስለት ዘንድ የተቻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈርም ይላል የማቴዎስ ወንጌል ምዕራፍ 22 ከቁጥር 41 እስከ 46። ለመመለስ የተቸገሩት በዳዊት ትንቢት ላይ ጌታ ተብሎ የተጠሩት ሁለት መሆናቸው ግራ ስላጋባቸው ነው። አብና ወልድ የሚለውን ትምህርት ሳይረዱ ይህን ጥያቄ መመለስ ስለማይችሉ ዝም አሉ። ጌታችን ሊቃነ ካህናቱ በንጉሡ ዳዊት መቃብር ዙሪያ እየተወዛወዙ የተቀባበሉ በቃላቸው ሲደግሙት የሚውሉትን መዝሙረ ዳዊት ጠቅሶ ምላሽ አሳጣቸው። ከዚህ ሁሉ በኋላ ነው እንግዲህ በፍትህ አልባው ሸንጎ እግዚአብሔር ልጅ እንደሆንክ ንገረን ብለው የሚጠይቁት። ይህንን ጥያቄ መምህር ሆይ አንተ እግዚአብሔር ልጅ ነህ ብሎ የመሰከረለት ሐዋርያው ናትናኤል በቀላሉ ሊመልሰው ይችል ነበርም። ናትናኤል ግን በዚህች ምሽት እግሬ አውጪ ብሎ ከወንድሞቹ ጋር ሸሽቷል። ይህንን ጥያቄ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው ቅዱስ ጴጥሮስም በቀላሉ ሊመልሰው ይችል ነበርም። ቅዱስ ጴጥሮስ ግን መምህሩ ክርስቶስ በሸንጎ መካከል ቆሞ በሚንገላታበት በዚህች የጭንቅ ሰዓት እዚያው ግቢ ውስጥ ከአይሁድ ጋር ቁጭ ብሎ እሳት እየሞቀ ነበርም። ጌታችን የእግዚአብሔር ልጅ ክርስቶስ አንተ ነው ወይ ለሚለው የሊቀ ካህናቱ ጥያቄ እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። የእግዚአብሔር ልጅ መሆኑን ከመግለጥ ባሻገር ዛሬ በሐሰት ሸንጎ በግፍ ከፊታቸው አቁመው ሊፈርዱበት በተነሱበት ሁሉ ላይ በኃይል ቀኝ ተቀምጦ በተራው ሊፈርድባቸው እንደሚመጣ አሳሰባቸውም። በዚህ ጊዜ ሊቀ ካህናቱ ቀያፋ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል። ምን ይመስላችኋል? አለ። እነርሱም ሞት ይገባዋል ብለው መለሱ። ግራ ቀኝ አገናዝቦ የሁሉን ሐሳብ በማግስቱ ሰምቶ ሊፈርድ የሚገባው ሊቀ ካህናት ፍርዱን ራሱ ወስኖ ሌሎችን በመገፋፋትና ለቁጣ በማነሳሳት ፍትሕ አልባውን ሸንጎ በግፍ ደመደመው። ቀያፋ ልብሱን መቅደዱ በራሱ ፈሪሃ እግዚአብሔር እንደሌለው ቁልጭ አድርጎ የሚያሳይ ነው። በኦሪት በራሱ የቅባት ዘይት የፈሰሰበት የክህነትም ልብስ ይለብስ ዘንድ የተቀደሰ ከወንድሞቹም የበለጠው ካህን ራሱን አይግለጥ፣
ልብሱንም አይቅደድ የሚል ትእዛዝ ነበረም። ሊቀ ካህናት ሌላው ቀርቶ እናት አባቱና ልጆቹ ቢሞት እንኳን ልብሱን መቅደድ አይችልም ነበር። የአሮን ልጆች አብዩድና ናዳብ ተቀስፈው በሞቱበት ዕለት ራሱ እግዚአብሔር ለሙሴ አሮንና ልጆቹን እንዳትሞቱ በማይበሩ ቁጣ እንዳይወርድ ልብሳችሁን አትቅደዱ በላቸው ብሎ ነግሮት ነበር። ቀያፋ ግን በጌታችን ላይ ነገር ለማባባስ ብሎ ቀድሞውንም ክብር የማይሰጠውንና በአሕዛብ ሮማውያን ገዢዎች ቤት ተቀምጦ ረክሶ የተሰጠውን ልብሰ ተክህኖ ቀደደው። በዚህ ድርጊቱ የእርሱ ሊቀ ካህናትነት እንዳበቃለት መሰከረም። የኦሪቱ ሊቀ ካህናት በአዲስ ኪዳኑ ሊቀ ካህናት በኢየሱስ ክርስቶስ ፊት ልብሱን በመቅደድ አገልግሎት እንዳበቃ በተግባር አሳየም። ቀያፋ ልብሱን ቀዶ የኦሪት ክህነት ያለፈች ብሎ እንዳሳየ በማግስቱ ደግሞ የሚያገለግልበት ቤተ መቅደስ በተራው መጋረጃው ተቀዶ የመቅደስነት ክብሩ እንዳበቃ በራሱ አሳይቷል። ብርድ የማይችለው አለት። ቅዱስ ጴጥሮስ በዮሐንስ ረዳትነት ወደ ሊቀ ካህናቱ ግቢ ቢገባም ወደ ሸንጎ ግን ዘልቆ አልገባም ነበርም። የነገሩን ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሌሎቹ ጋር ተቀምጦ እሳት ይሞቅ ነበርም። መምህሩ ክርስቶስ በሰንሰለት ታስሮ እየተጎተተ በካህናት አለቆችና በፈሪሳውያን ተከቦ ሲንገላታ፣ ተማሪው ጴጥሮስ ከብርድ ራሱን ለመከላከል ከሎሌዎች ጋር እሳት እየሞቀ ነው። ወደ ውኸኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ ብሎ የነበረው ጴጥሮስ በዚያች ምሽት ግን የሄደው ከጌታ ጋር ሳይሆን ከሊቃነ ካህናቱ ሎሌዎች ጋር ነበርም። በምድር ላይ እሳትን ልጥል መጣው ያለውን የመምህሩን የክርስቶስን የወንጌሉን እሳት ለ3 ዓመታት ሲሞቅ የነበረው ጴጥሮስ በዚህች ምሽት ግን ጊዜያዊ ምቾትን ፈልጎ የአይሁድን እሳት ለመሞቅ ቁጭ አለም። መቼም በሕይወታችን ውስጥ ከእግዚአብሔር ጋር የምንጣላው ለስጋዊ ደስታችን ስንል በምንጠጋቸው አንዳንድ እሳቶች ምክንያት ነው። አይነቱ ይለያይ ይሆናል እንጂ እያንዳንዳችን ደስታን ፍለጋ ከእግዚአብሔር ርቀን የምንጠጋው የየራሳችን አንድ እሳት አለን። ጴጥሮስ የሚያደረገው ይህንን ነበር። ጴጥሮስ በዚያ ጨለማ ወደ እሳቱ በመጠጋቱ የእሳቱ ብርሃን ፊቱ በደንብ እንዲታይ ያደረገበት። ለምቾት የተጠጋው እሳት አጋለጠው። በብርሃኑ በኩል ተቀምጦ ሳለ አንዲት ገረድ አየችውና ተኮር ብላ ይህ ከእርሱ ጋር ነበረ አለች። ልብ አድርጉ፣ የጴጥሮስ እምነት የተፈተነው በሴት ነበርም። ሁለት ጊዜም የተፍረከረከው ሰይፍ ባልታጠቁ ጉልበት በሌላቸው ሴቶች ነበርም። ሰይፍንና የጦር ዕቃን ያላየው ጴጥሮስ በወንድ እንኳን ሳይሆን በሴት ምክንያት እንዴት ካደም? ፍጹም ፍርሃትና ድንጋጤ ይዞታልና የካደውም አንድ ጊዜ በወንዶች ምክንያት ሲሆን ሁለት ጊዜ ግን በሴቶች ምክንያት ነበር ይላሉ ሊቃውንት። ያስካደችው ሴት በዚያ ግቢ ያላት የሥራ ድርሻ ገረድነት ብቻ ነበርም። ብትናገር ተሰሚነት ያላት ባለስልጣን አይደለችም። ጴጥሮስን ግን አስደነገጠችው። ሊቁ ሩታ ሃይማኖት በጴጥሮስ ድንጋጤ ተደንቆ ይጠይቃል። ቁመቷ 2 ክንድ በማይሆን በዚች አገልጋይ ፊት እንዲህ ትደነግጥ ዘንድ በዚች ሌሊት በአንተ ላይ የወረደው ምንድነው? ይላል ሩታነ ሃይማኖት። ሴቶች በጌታ መከራ ወቅት ምን ድርሻ ነበራቸው ቢባል ሐዋርያውን ማስካዳቸው ነበር። ስለዚህ ጴጥሮስ በፍርሃት ሆኖ የምትዩን አላውቀውም አላስተውልም ብሎ ጥያቄውም ጭምር እንዳልገባው አድርጎ ካደም። ይህንን ተከትሎ ዶሮ ለመጀመሪያ ጊዜ ጮኸም። ጴጥሮስ ግን የመጀመሪያው የዶሮ ጩኸት አልተሰማውም። ለሁለተኛ ጊዜ ሌላይቱ ገረድ አይታው ይህ ከኢየሱስ ጋር ነበረ አለች። ለሌሎችም ሰዎች ተናገረች። ወታደሮችም ቃሏን ሰምተው በአንድነት ነው አንተ ከደቀ መዛሙርቱ አንዱ አይደለህምን ብለው በመወትወት አስጨነቁት። ጴጥሮስ በዚህ አስፈሪ ሁኔታ ውስጥ ለሁለተኛ ጊዜ አይደለሁም ብሎ ካደም። ከአንድ ሰዓት ቆይታ በኋላ ግን ጴጥሮስ ሁሉ ነገር ተረሳልኝ ብሎ ተረጋግቶ በተቀመጠበት ትልቅ አደጋ ላይ ሊጥለው የሚችል ነገር ተከሰተ። ጠያቂዎቹ ያነጋገር ቃናውን አይተው ከገሊላ የመጣ የገጠር ሰው መሆኑንና የናዝሬት ገሊላው ኢየሱስ ደቀ መዛሙርትም አብዛኞቹ የገሊላ ሰዎች መሆናቸውን አስተዋሉ። ይህ ሳይበቃ ጴጥሮስ በጌቴሴማኒ አትክልት መካከል ጆሮውን የቆረጠው የሊቀ ካህናቱ ባሪያ የማልኮስ ዘመድ የሆነ ሰው በአትክልቱ ከእርሱ ጋር አይቻል ነበረም ብሎ አፋጠጠው። አሁን ነገሩ እየከፋ ነው። ስለዚህ ጴጥሮስ የጌታ ደቀ መዝሙር አለመሆኑንና ጌታን ጨርሶ እንደማያውቀው ለማሳመን የተቻለውን ያህል መታገል ጀመረም። የምትሉትን ሰውየውን አላውቀውም በማለት ይራገምና ይምል ጀመረም። አንተ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረለትን ክርስቶስ ሰውየው ብሎ ጠራው። ሊቁ ቅዱስ አምብሮስ ስለ አምላክነቱ የእግዚአብሔር ልጅ ብሎ መስክሮለት፣ ስለ ሰውነቱ ግን ሰውየውን አላውቀውም ብሎ ካደ ሲል አብራርቶታል። በመለኮቱ አምኖ የመሰከረ ጴጥሮስ አሁን ግን ሰውየውን አላውቀውም አለ።
ሆኖም ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ደግሞ ከእግዚአብሔር አይደለም እንዳለ አንተ ዓለት ነህ ተብሎ የተመሰገነው ታላቁ ዓለት በፍርድ ምክንያት በአይሁድ ሎሌዎችና ገረዶች ጥያቄ ተሰነጠቀም። የመንግሥተ ሰማያት መክፈቻ የተሰጠው ጴጥሮስ በዚያች ምሽት ቁልፉን በእጁ ይዞ በሩን ግን አላውቀውም አለም። ጴጥሮስ የካደው ኢየሱስ አምላክ አይደለም ወይም ክርስቶስ መሲህ አይደለም ብሎ አልነበረም። የካደው እኔ ክርስቲያን ደቀ መዝሙሩ አይደለሁም ብሎ ነው። ብዙ ሰማዕታት እኔ ክርስቲያን ነኝ በማለታቸው መከራውን ተቀብለው ሙተዋል። ጴጥሮስ ግን በዚያች ምሽት የክርስቶስ ተከታይ መሆኑን በፊታቸው ለመግለጥ ፈራ። የጴጥሮስ መካር ድንጌል እንደ ይሁዳ መክዳት ቢትሪያል ከክፋት የመነጨ አልነበረም። ይሁዳ ምንም ጫና ሳይደርስበት አስቦ አቅዶ ጌታውን ከልቡ የከዳ ሲሆን፣ ጴጥሮስ ግን ምንም እንኳን በአፍም በልብም መካድ ያው መካድ ቢሆንም እንኳን የካደው በአፉ ብቻ መሆኑ ሊዘነጋ አይገባም። ብላቴን ጌታ ኅሩይ ወልደ ሥላሴ ዜና ሐዋርያት ላይ ስለዚህ ሲያብራሩ ቅዱስ ጴጥሮስ ጌታውን ካደ ስንል የተለመደ ቋንቋ ስለሆነ ነው እንጂ ጥሩ ቋንቋ አይደለም። ቅዱስ ጴጥሮስ ሥጋውና ነፍሱ በጽኑ መጋደል ተጋድለው ስለ ፍርሃት ሥጋው ድል በመሆኑ ጌታውን አላውቀውም ብሎ ባፉ ብቻ ተናገረ እንጂ ጌታው መሆኑንና የእግዚአብሔር ልጅ መሆኑን አልካደም። ስለዚህ ፈራ፣ ተርበደበደ፣ ዘላበደ፣ አታለለ ማለት ይበቃ ነበር እንጂ ካደ ለማለት አያደርስም ብለዋል። ከእርሳቸው አስቀድሞም ታላቁ ቅዱስ ባስልዮስም እንደ ጴጥሮስ ያሉትን ከይሁዳ አይነቶቹ ሲለይ በድካም የወደቁና በክፋት የወደቁ ብሎ ለሁለት ወገን ከፍሏቸዋል። የሚያስገርመው ጴጥሮስ በፍርሃት ውስጥ ሆኖ ሰውየውን አላውቀውም ሲል ይምልና ያራግም ነበር። እንግዲህ መሐላው ሕያው እግዚአብሔርን ሰውየውን አላውቀውም ማለት ሲሆን፣ እርግማኑ ደግሞ ሰውየውን አውቀው እንደሆነ እንዲያደርግብኝ እንዲጨምርብኝ ማለት ነው። የሕያው እግዚአብሔርን ስም እየጠሩ የሕያው እግዚአብሔርን ልጅ መካድ ምንኛ ከባድ ነው። ኃጢአትና የክህደት መንገድ አንዴ ከተጀመረ እየባሰ እየጨመረ የሚሄድ መሆኑን በዚህ መረዳት ይቻላል። ኢየሱስም ዞር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን ከሸንጎ ታስሮ ወደሚያርድበት ምድር ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቀውም እያለ ሲምልና ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዞር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰም። የጓው ጴጥሮስ በሌሎች ተከቦ ሰውየውን አላውቀውም እያለ በሚያስረዳበት ሰዓት መምህሩ ክርስቶስ ዞር ብሎ ተመለከተው። ጴጥሮስ 3 ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቃለሁ ሲል ዞር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ሆይ አታውቀኝምን? በገሊላ ባህር ዓሣ ስታጠምድ የጠራሁህ፣ በባህር ላይ እንድትራመድ ያደረግኩህ፣ ከዓሣው ሆድ ውስጥ ገንዘብ አውጥተህ ለእኔና ለአንተ ግብር ክፈል ያልኩህ፣ ከሰዓታት በፊት እግርን ያጠብኩህ እኔን አታውቀኝም? የሚሉ ዓይኖች ጴጥሮስን ተመለከቱት። ጴጥሮስ በካደበት በዚያች ቅጽበት የጌታን ዓይኑን ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚያዩት አምላካዊ ዓይኖች ለዚህ ሐዋርያ ምን መልእክትን ተናግረው ይሆን? ይህን ሐዋርያ አግኝቶ ማን ጠይቆት በነገረን? እሱ ያየውን ጌታ ከ3 ጊዜ አልፈን 3000 ጊዜ በኃጢአታችን ለካድነው ለኛ ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘወትር የሚያየን ጌታ ማየት ለተሳነን ለኛ የጌታን የዓይኑን መልእክት ማን ጠይቆ በነገረን? ጴጥሮስ የጌታን ዓይን ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለው ጸጸት ተሰማው። የጌታ ዓይኖች በቁጣ የተሞሉ አልነበሩም። ጴጥሮስን ግን በጸጸት ጦር ልቡን የሚወጉት ሆኑ። ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱህ እኔ አልክድም ብሎ ተናግሮ 3 ጊዜ መካዱን አሰበም። ከሁሉ ይልቅ ስወደው ከሁሉ ቀድሜ ክደው ብሎ ተንገበገበ። ስለዚህም ለክደት ከዳረገው እሳት ከሚሞቅበት ግቢ በሕሊናው ዓይን የጌታን ዓይኖች በሕሊናው ጆሮ የዶሮውን ጩኸት እየሰማ ወጣም። ከአጥር ውጭ ወጥቶ ምርር ብሎ አለቀሰም። ጴጥሮስ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼ ነው የካድኩህ፣ ሎሌዎቹ ሲያዋክቡኝ ነው እያለ ይቅርታን አልጠየቅም፣ አለቀሰ እንጂ ይቅርታን አልለመነም። ምክንያቱም የእንባ ዘለላዎች ይቅርታን ያገኛሉ እንጂ ይቅርታን አይለምኑም እንዳለ ሊቁ አምብሮስ። ስለዚህ የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻውን ምርር ብሎ አለቀሰም። ጌታ አይቶታልና ስለ በደሉ ምርር ብሎ አለቀሰም። ጌታችን ወይ ወደኛም ተመልከት፣ ስለ ኃጢአታችንም እንድናለቅስ አድርገን ይላል ሊቁ አክሎ። እንባ በእርግጥም ኃይል አለው። የሰው ልጅ ኃያሉን እግዚአብሔር የሚያሸንፈው በእንባው ነው። እግዚአብሔር የሚያለቅሱ ዓይኖች ላይ አይጨክንም።
በፍጹም ጸጸት የምታለቅስን ነፍስ አይቶ እግዚአብሔር አውከውኛልና ዓይኖችሽን ከኔ መልሽ ይላል። ስለዚህ እንዲህ አይነቱን እንባ ለማፍሰስ በጌታችን ዓይን መታየት ይፈልጋል። ጴጥሮስ በእንባ ውሃ ክህደቱን አጠበው። ውሃ ጸቦ ለክህደቱ በማያንቡ ይህንን እንባ እንዲሰጠን በአባቶቻችንና በእናቶቻችን እንባ በራሰው የቤተ ክርስቲያን ቅጽር ውስጥ ተሰብስበን ወደ ጴጥሮስ አምላክ እንዲህ እያልን በዘወትር ጸሎታችን ላይ እንጮኻለን። አቤቱ በደልና ነውሬን የሚያጥብ እንባን ስጠኝ። አቤቱ አንተን የሚያገለግል እንባን ስጠኝ። አቤቱ የሚያቃጥል እንባን ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ልቅሶ እንዳለቀሰ እንደ ጴጥሮስ ያለ እንባን ስጠኝ። አቤቱ እንደ ባህር በምትፈስ እንባ አጠበኝ። የማያቋርጥ የእንባን ጎርፍ አፍስስልኝ። ውዳሴ አምላክ ዘእሁድ። ከንስሐ የሚቀሰቅስ ዶሮ። ጴጥሮስን በታላቅ ንስሐ የቀሰቀሰው የዶሮ ጩኸት ነበር። የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን ቅዱስ ጴጥሮስ በሕይወት ዘመኑ ሁሉ የዶሮ ጩኸት ሲሰማ ያለቅስ ነበር። የዶሮ ጩኸት ሲሰማ ጌታውን የካደበት ምሽትና ዘወር ብለው ያዩት የክርስቶስ ዓይኖች በሕሊናው የተመላለሱበት ጴጥሮስ ያለቅስ ነበር። አስቀድመን እንዳየነው ዶሮ የጮኸው 2 ጊዜ ሲሆን ቅዱስ ጴጥሮስ የሰማው የኋለኛውን ጩኸት ነው። የኋለኛው ጩኸት የተለመደው የዶሮ የጩኸት ሰዓት ሲሆን የመጀመሪያው ጩኸት ግን በፈጣሪ ትእዛዝ የሆነ ጴጥሮስን ከክፉ መንገድ ለመመለስ የበለዓምን አህያ ያናገረ አምላክ ያቀረበለት ማንቂያ ነበር። እናም ቅዱስ ጴጥሮስን የማይናገረው እንስሳ ስለ ሥራው ይዘልፈው ዘንድ ነቅቶ ጮኸ። ለእመቦ ይነቅ ከመዝልፎ እንስሳ ዘግነብብ በይንተ ምግባሩ። የዶሮ ጩኸት ጴጥሮስን ለንስሐ በቃው የሚለው ታሪክ ከዶሮ ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮሁ እየሰማን ምንም ለማይመስለን ለኛ ለልበ ደንዳኖቹ መልእክቱ ምን ይሆን? የዶሮዎቹን ጩኸት ሰምቶ በመመለስ ፈንታ የዶሮዎቹን ያጮጫል ስልት እያወዳደር ሰባኪያን ለምናማረጥ ለኛ መልእክቱ በእርግጥ ምን ይሆን? እርግጥ የዶሮውንም እድል የሚያስቀና ነው። አንድ ጊዜ ጮሆ የወደቀውን ጴጥሮስ እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮህ ውለን አንድ ሰው ለንስሐ ማብቃት ላልቻልን ሰባኪያን ይህ ዶሮ ምንኛ የሚያስቀና ነው። ለነገሩ በልማዱ ዶሮ ጮሆ ሌሎችን ከማስነሳቱ በፊት እርሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችን በኃጢአት ተኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮዎች ስለሆን በጩኸታችን የረበሽነው እንጂ የቀሰቀስነው ሰው የለም። ኦርቶዶክሳውያን ሊቃውንት ጴጥሮስን የቀሰቀሰውን ዶሮ በመንፈሳዊ ዓይናቸው ተመልክተው አራቀው አስተምረውበታል። ከዚህ ዶሮ ጋር የተያዘ የታምራት ታሪኮችም እንደተፈጸሙ የሚያስረዱ መጻሕፍትና በዚህ ዶሮ ዙሪያ የሚሽከረከሩ ቅኔዎች፣ ትምህርቶችና ተግሳጻትን በቤተ ክርስቲያናችን ተሞልተዋል። ቅዱስ አውግስጢኖስ የጴጥሮስን 3 ጊዜ መካድ በጌታ ላይ በየዘመናቱ የሚነሱ 3 ክደቶች ምሳሌ አድርጎ ያስተማረ ሲሆን 3ቱ ክደቶችም በጌታችን በሰውነቱ ወይም በትስብእቱ ላይ፣ በአምላክነቱ ወይም በመለኮቱ ላይና በሁለቱም በተዋህዶ ላይ የሚነሱ ጥርጣሬዎች መሆናቸውን አብራርቷል። ጴጥሮስን ያስካዱትን ሰዎች ማንነትም ሊቃውንቱ በሌላ መነጽር አስተውለውታል። ጴጥሮስን መጀመሪያ ያስካደችው አይሁዳዊት ገረድ ስትሆን ሁለተኛ ደግሞ ሌላዋን ሴት ተከትለውም ቢሆን ሮማውያን ወታደሮች ናቸው። ለሶስተኛ ጊዜ ያስካዱት ደግሞ ለአንድ ሰዓት ያላምኗቸው እንደ ወዳጅ ያያቸው ካጠገባቸው የተቀመጣቸው ሰዎች ናቸው። የቤተ ክርስቲያን ታሪክን ብንመረምርም ቤተ ክርስቲያንን የፈተኗት 3 ወገኖች ናቸው። የመጀመሪያዎቹ ፈተናዎቿ አይሁድ ነበሩ። ሁለተኛዎቹ ደግሞ ብዙ ግድያና ስቃይን ያፈራረቁባት ፈታኞቿ ሮማውያን ባለስልጣናትና እንደ ኔሮን ያሉ ነገስታት ነበሩ። ከነዚህ ሁሉ አረፍኩ ብላ ተረጋግታ ስትቀመጥ ደግሞ አብረዋት የኖሩት የውስጥ ጥላቶቿ ወዳጅ መስለው ጥላት የሚሆን መናፍቃን ተነስተው ፈተና ሆነውባታል። ጴጥሮስን ለንስሐ የቀሰቀሰው ዶሮም በሊቃውንት ዓይን የእግዚአብሔር መንፈስ ቅዱስ ምሳሌ ነው። በእርግጥም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ በንስር እየመሰለ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን አሰበስብ ዘንድ ስንት ጊዜ ወደድኩ አልወደዳችሁም ብሎ ራሱን በዶሮ እኛን በጫጩት መስሎ ተናግሯል። ሊቁ አለቃ ኪዳነ ወልድም እግዚአብሔር እንደ አባትም እንደ አያትም ነው፣ ዶሮ ለጫጩት እናትም አያትም ናት፣ እግዚአብሔርም እንደ ዶሮ እንቁላል መሬትን ፈጠረ፣ እንደ ጫጩት ደግሞ ከመሬት እኛን አስገኘ ብለው አስተውለውታል። ስለዚህ ለጴጥሮስ 2 ጊዜ የጮኸው ዶሮ የመንፈስ ቅዱስ ምሳሌ ሲሆን 2 ጊዜ መጮሁ ደግሞ
አስቀድሞ በብሉይ ኪዳን በነቢያት አድሮ የመናገሩና በአዲስ ኪዳንም ለሁለተኛ ጊዜ በሐዋርያት አድሮ የሰው ልጅን የሚገስጽ መሆኑን የሚያስረዳ ነው። እርሱም በነቢያት አድሮ የተናገረው ነው እንዲል ጸሎተ ሃይማኖት። የመንጋቱን ዜና በጠዋት ፀሐይ ስትወጣ የምናገረው ዶሮ ከመንፈስ ቅዱስ በቀር ማን ነው? በድምፁም ጩኸት በነቢያትና በሐዋርያት አድሮ በመናገሩ ምክንያት ከሦስቱ ውድቀቶቻችን እንነሳለን። በጌታችን ላይ በራሳችን ላይና ወንድሞቻችን ላይ ስላደረግነው ክፉ ነገር ሁሉ መራራ ልቅሶን ስለ ውድቀታችን እናነባለን ይላል ቅዱስ ጄሮም። የማይነጋው ሌሊት ጌታችን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ የጭንቅ ነበር። ሊቃነ ካህናቱ ጉባኤውን በሥርዓት አልበተኑትም። በዚያን ጊዜ ተፉበት፣ ወሰሙትም። ሌሎችም በጥፊ እየመቱ ወሰዱት። የያዙት ሰዎች ይዘብቱበትና ይደበድቡት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገርልን አሉት እንዳለ። ምራቅ መትፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቁን ቢተፋባት እንኳን ለ7 ቀን ታፍራና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለን ሰው ለማዋረድም ሴቲቱ እንድትተፋበት ይደረግ ነበር። በአይሁድ ዘንድ ብቻ ሳይሆን በእኛም ዘንድ ምራቅ የምንተፋው የሚያስጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መጥፋት ግን የመጨረሻ ንቀትና የጥላቻ መግለጫ ነው። ጥፋትን ለሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገን ነገር ነው። እንኳንስ የሌላን ሰው ምራቅ ቀርቶ የራሳችንን ምራቅ እንኳን በአፋችን ውስጥ እያለ እንዳልዋጥ ነው ሁሉ አፋችን ከወጣ በኋላ እንጸየፈዋለን። ሰውነታችንን ቢነካውም በቅጽበት እንታጠባለን እንጂ የራስ የምራቅ ነው ብለን አንተውም። በዚያች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነሎሌዎቻቸው በመድኃኔዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውና የንቀታቸውን ጥግ አሳዩት። ለመስማት የሚያስጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፉበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ እውር ሆኖ የተወለደን ሰው በቅዱስ ምራቁ ጭቃን ለውሶ በግንባሩ ላይ ዓይን ሰርቶ ወደ ሰሊሆም መጠመቂያ ሄደ ተጠመቅ ብሎ ዓይኑን አብርቶለት ነበር። አይሁድ ግን በምራቁ ዓይንን የሚሰጠን ጌታ በዓይኑ ላይ ርኩስ ምራቃቸውን ተፉበት። ጌታችን የዕውሩን ዓይን በምራቁ ባበራበት ዕለት እንኳን በመሬት ላይ አጎንብሶ እንትፍ አለ እንጂ ላድነው ነው ብሎ በዕውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ይላል፣ ለእኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የዕውሩን ዓይን ስታበራ እንኳን አርያችንን አክብረ ወደ መሬት ተፋህ እንጂ በፊቱ ላይ አልተፋበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በገንዛ ፈቃዴ የዘጋሁትን ዓይኔን ክፈትልኝ። ቅዱስ ያሬድ ወታገሰ ምራቀ ርኩሰ እንዘ አልቦ ዛበሰ፣ ምንም የበደለው ሳይኖር ርኩስ ምራቅን ታገሰ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጨንም ለጠጉር ነጮች ሰጠው፣ ፊቴንም ከውርደትና ከጥፋት አልመለስኩም ተብሎ እንደተነገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አላሸሸም። በዚያች ምሽት ምራቅ በመትፋትም ብቻ ሳይወሰኑ ጌታችንን ደጋግመው በጥፊ መቱት፣ ወሰሙት። ቅዱስ ሉቃስ እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቃነ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የሥነ ምግባረ ብልሹነታቸውን አላረመውም። የነ ሐናና ቀያፋ ምግባረ ብልሹነት እያዩ እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው ረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አደረሱበት። ዓይኖቹና አፍንጫው የደም ምንጭ ሆኑ። ወንጌላዊው ሌላ ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብና ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘውም፣ የሚያጽናናኝም አጣው ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። ለጌታችን መሰደቡ በዚያች ዕለት ብቻ ያደረሰበት ነገር አይደለም። ድርሳነ ማሕየዊ ስድቡስ በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ ጽሕለቱሳ እኮ በዕለተ ዓርብ ባሕቲቱ አላ ጻልዎ 3 ዓመት እንደሚል
ጌታችን ምስጋናን ሊሰማበት በሚገባው አምላካዊ ጆሮ 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑም በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ ሆነው የሚሳደቡትንም ስድብ እየሰማ ታግሷል። ሚ መጠነ ዘተወክፈ እግዚእነ ሕማማተ ዘበልሳንም እና ይሁድ ይላል ሌላው ሊቅ። ጌታችን በአይሁድ አንደበት የሚነገሩ የንግግር ሕማማትን ምን ያህል ተቀበለም። የአናጤ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበት ጊዜ አለ፣ ጋኔን ይዞታል የሚሉበት ጊዜ አለ፣ በደለኛ አሳች የሚሉበትም ጊዜ አለ። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታህ ማን ነው? ትንቢት ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነብይ ከሆንክ ትንቢት ተናገር አሉት። ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ! ነቢዩ ዮናስ መጥቶ ቢነግራቸው ምን አለ? ነገሩን አለ እንጂ ኃጢአት ሰርተን ፈጣሪ የማያየን የሚመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምንም አንሻልም። የእነርሱ ሐሳብ ዓይኑን ስንሸፍነው ማን እንደመታው አላወቀም ብለው ሊዘብቱ ነበር። ፊቱን በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሰራው ፈጣሪ ነው። ፊቱን የሸፈኑትን ሰዎችን የሚያውቃቸው አሁን ሳይሆን ገና በእናታቸው ማኅፀን እያሉ ከዚያም በፊት ነው። አስቀድሞ ከሆድ ሳልሰራህ አውቄሃለሁ እንዳለ ነቢዩም ያልተሰራ አካሌን ዓይኖች አዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋል። ቅዱስ ጴጥሮስ ከእንባው በኋላ። ጴጥሮስ መራራ ለቅሶን ካለቀሰና ከተመለሰ በኋላ ለንስሐ የሚገባ ፍሬ የተሞላበትን ሕይወት ኑሯል። ጌታችን ለ3 ጊዜ እንደሚክደው በነገረው ሰዓት አንተም በተመለስክ ጊዜ ወንድሞችን አጽና ብሎት ነበር። ቅዱስ ጴጥሮስ በመራራ ለቅሶ ወደ ጌታው በጸጸት ከተመለሰ በኋላ ጌታችን ንስሐውን እንደተቀበለለት ያሳየው ከሞት እንደተነሳ ነበር። ጌታችን ወደ መቃብሩ ለመጡ ሴቶች በመላእክቱ በኩል በተናገረው መልእክትም ሂዱና ለደቀ መዛሙርቱ ለጴጥሮስም ጌታ በገሊላ ይቀድማቸዋል ብላችሁ ንገሯቸው በማለት በትንሣኤው ደስታ ላይ ክጄዋለሁ ብሎ ተስፋ ቆርጦ ከደቀ መዛሙርቱ እንዳይለይ ጴጥሮስን በስም ጠቅሶ ጠርቶታል። በገሊላ ባህር ጌታችን በተገለጠላቸው ጊዜ የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህን ብሎ ከወቀሳ ይልቅ ርኅራኄን በተሞላ ቃል በማነጋገር 3 የካደውን ጴጥሮስን 3 ጊዜ አሳምኖታል። ልቡ በጸጸት የተሰበረው ጴጥሮስን እንኳን እንደ በፊቱ ከወንድሞቼ እበልጣለሁ ሊል ቀርቶ ጌታ ሆይ እወድሃለሁ ለማለት እንኳን ድፍረት አጥቶ እንደምወድህ አንተ ታውቃለህ ብሏል። ቅዱስ ጴጥሮስ በንስሐ ከተመለሰ በኋላ ከሁሉ ይልቅን የማለቱን ትቶ እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ የሚል የትሕትና መምህር ሆነም። በአንዲት አይሁዳዊ ገረድ ፊት ፈርቶ ስለ ካደው ጌታው በብዙ ሕዝብ ፊት መስክሮ በአንድ ቀን 3000 ሰዎችን ክርስቲያን አደረገም። ጌታችን ከወደቀበት ጭቃ ላይ አንስቶ እንደ ዕንቁ ወልውሎ አክብሮ በበጎቹ ላይ የሾመው ጴጥሮስ እስከ ሽምግልናው ድረስ ያለመታከት አደራውን በመወጣት ሐሙስ ምሽት ለበደለው በደል በብዙ ትጋት ካሰ። ንጉሥ ዳዊት ከፊትህ አትጣለኝ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ ብሎ በጸጸት ከጸለየ በኋላ ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ እንዳለ ጴጥሮስም ከንስሐው በኋላ ወንድሞችን አጽና የተባለውን አደራ ያለመታከት ጠብቆ ብዙ ኃጢአተኞችን ወደ እግዚአብሔር መለሰህም። ቅዱስ ጴጥሮስ የአገልግሎትን ፍጻሜ ያደረገው በሮማ አደባባይ በሮማውያን ወታደሮች ተከቦ ነበር። ጌታችን እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብን በገንዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቃል፣ ወደማትወደውም ይወስዳል ብሎ ነግሮት ነበርም። ስለዚህም የቄሳር ወታደሮች ሽማግሌውን ጴጥሮስ እጆቹን አዘረጉት፣ ሰንሰለትን አስታጥቀው እየጎተቱ ወደ ሮማ አደባባይ ወሰዱት። በዚያች ቀን ጴጥሮስ የሮምን ወታደሮች አልፈራም፣ እሳት ለመሞቅም ወደ ማንም አልተጠጋም። ሐሙስ ማታ ያየውን የጌታውን ፊት፣ ወደ ሰማዕትነት ሲመጣም ያየውን የጌታን ፊት በዓይነ ሕሊናው እያየ ጌታዬ ሆይ ዛሬ ሳልክድን ብሎ ተነሳም። ወደ አደባባዩ እንደደረሱ ሮማውያን እንደለመዱት በመስቀል ሊሰቅሉት መስቀል አዘጋጅተው ተመለከተ። ጴጥሮስ ግን አይሆንም፣ ጌታዬ በተሰቀለበት መስቀል ላይ እኔ ልሰቀል አይገባኝም አለ። ለሮማውያን መስቀሉ ባዶ እንጨት ቢሆንም እንደ ጴጥሮስ ላለ ክርስቲያን ግን አሁንም ክርስቶስ በዚያ መስቀል ላይ እንደተሰቀለ ሆኖ ተስሏል። ስለዚህ በጌታው ዙፋን ላይ ይቀመጥ ዘንድ ጴጥሮስ ሕሊናው አልፈቀደለትም። ስለዚህ በዚያው መስቀል ላይ ጭንቅላቱን ወደ ታች ዘግዝቀው ይሰቅሉት ዘንድ ለመናቸው። እነርሱም የፍቃዱን አደረጉለት። ሽማግሌው ቅዱስ ጴጥሮስ በሮም ቫቲካን አደባባይ ላይ ተዘግዝቆ እርቃኑን ተሰቀለም። የዮና ልጅ ስምዖን ሆይ ትወደኛለህን ለሚለው የጌታው ጥያቄም
በዚያች ዕለት መልስ ሰጠ። በረከቱ ይደርብን። ነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።